ትላንትና በነበረው መድረክ ላይ አብይ አህመድ ጌታቸውን ለማሳነስ ጌታቸው ህፃን እያለ ሲል ጌታቸው ግን ትልቅ የሆነ ምላሽ ሰጥቶታል። ከድሃው በሚሰበሰብ ብር ብልጭልጭ ነገር እየተሰራ ነው የሚል በአሽሙር በጣም መጥቶታል። የገባቸው ገብቷቸዋል። አብይ አህመድ እስከ አሁን የገባ አይመስለኝም እንደኔ እምነት። ጌታቸው ኢቭን ጠላት ስር ሆኖ ጠላት ጉያ ሆኖ እያደረገው ያለ ተጋድሎ ምን ያክል እየተረዳ ነው የትግራይ ተወላጆች የትግራይ ህዝብስ ምን ያክል እየተረዳው ነው የሚል ራሱ አይዳውት ይተባይዘው። ጌታቸው ከትግራይ ወደ አዲስ አበባ የሄደበት ሁኔታ እኔ እዚሁ ትግራይ ላይ ስላለው የጌታቸውም ተቃዋሚ ስለነበርኩ ባይዘው ጌታቸው ኢሚዲየትሊ ጌታቸው ረዳ የኔ አለቃ ነበረ። ጊዜው አስተዳደር ፕሬዝዳንት እያለ እኔ የርዕሰ መስተዳድሩ የዲጂታል ሚዲያ ሰራተኛ ነኝ። በቀጥታ ተጠሪነትም ለጌታቸው ረዳ ነበርኩኝ። እዛ ሆነን ጌታቸውና ጻድቃን ሲያደርጉት የነበረ ሊትል ቢት ካይንድ ኦፍ ይሄ ምንድነው ከለር ሪቮሉሽን ነበር ሲመሩት የነበረ። ብስለት ይጎድለዋል። በስሜት የተደራጁ ወጣቶችን ነበር ይዘው ሲሄዱ የነበሩት። ሪቮሉሽኑም ሰክሰስፉል እንዳይሆን እናቱን የሚሰድብ አባቱን የሚሰድብ ጎረምሳ ይዘው ነበር ሲሄዱ የነበሩ። ይሄ ሞስትሊ የጻድቃን ስህተት ነበረ። በት አዛት ሞመንት እኛ ምን ስናደርግ እንደነበረም አሁን ሆኜ ሳየው እኔም ተሳስቻለሁ ጌታቸው እንደሚለው ማለት ነው። ይሄው ነው። ሁለተኛ አብይ አህመድ አይቀጡ ቅጣት ቀጥቶ አሸንፎናል ሲል እዛው ላይ ተንተርሶ የሰጠው ምሳሌ ብናስተውለው ጌታቸው is perfect by the way። አንዴ ሁለቴ ትጣላለህ ገላጋይ በሌለበት ሁኔታ ሶስተኛ ተጣልተን እንደምትሸነፍ ያወቅ ለምን ትጎዳለህ ነው ያለው። ይሄ እኮ ፐርፌክት የሆነ ሳይንስ እኮ ነው። ምንም አሁን ጌታቸው የሚናገራቸው አማርኛዎች በጣም ረቀቅ ያሉ ስለሆኑ የትግራይ ህዝብ የትግራይ ልሂቃንም ለአማርኛ ካለው ቅርበት አንፃር እክል ስለሚገጥመው ነው እንጂ ጌታቸው ስቲል ከህዝቡ ጋር እንዳለ የሚያሳብቁ ብዙ ነገሮች አሉ። ጌታቸውን አልተረዳነውም ነው። በትግሉ ወቅት የቲዲኤፍ የትግል ሂደት ለማህበረሰብ ለዓለም ማህበረሰብ መግለጫ ሲሰጥ የነበረው በዛው በድቅድቅ ጨለማ ማለት ነው። ኦልሞስት በ15 ደቂቃ ዙሪያ ጠላት ኑሮ የፒፒ ወታደሮች ማለት ነው እዛ ውስጥ ሆኖ ለዓለም አቀፍ ማህበረሰብ ብሪፍ ሲያደርግ ጌታቸው በከፍተኛ የሆነ የጀግንነት መንፈስ ሆኖ እንደነበረ ይሄ መረዳት መቻል አለብን። ባይዘው በአሁኑ ወቅት ወደ ብልጽግና ስለሄደ በትግራይ ላይም ቦታ አጥቶ ወደዛ ተገፍቶ ስለሄደ ጌታቸው ባንዳ ነው ጌታቸው ከሃዲ ነው እያልን ምንሄድ ከሆነ ስቲል ብዙ የትግራይ አቅሞችን እናጣለን ማለት ነው። ገና በውድቀት ላይም አልቆምንም ገና እየወደቅን ያለ ነው ማለት ነው። በዚህ መንፈስ መረዳት መቻል አለብን ለማለት ነው። ሁለተኛ ቲዲኤፍ በኤክስትራ ኦርዲነሪ በሆነ ብሬቪቲ ነው ከብዙ ሀገራት ጋር ገጥሞ ሀልት ያደረገው ወደ ፕሪቶሪያ ስምምነት የደረሰው በጀግንነት ነው። ቢሸነፍ ኑሮ ፕሪቶሪያ ስምምነት የሚባል ነገር የለም። ይሄ ግልጽ ነው። ለምሳሌ ፋኖ የኦነግ ያየን ነው አይደለ? ሁለተኛ 22 ጊዜ የዓለም የዩኤን ሜምበር ስቴት ሲሰበሰቡ ይሄ አንድ ነገር ያሳያል። የትግራይ ህዝብ ትግል ምን ያክል ኃይለኛ እንደሆነ ያሳያል። ስቲል አሁንም ማለት ነው። እና አብይ አህመድ አሁን ምንድነው ያደርጋሉ? ይህን አቅም በየተለያዩ በአካባቢ የተመሰረቱ ቤዝ ያደረጉ ሪጂናል ቤዝ ያደረጉ ፓርቲዎችን ማብዛት፣ የትግራይ ህዝብ አንድነትን መከፋፈል በጂኦግራፊ ማለት ነው፣ ቲዲኤፍን መከፋፈል፣ እንደዚህ አይነት ነገር በጀትን ማዘግየት፣ ሲጁን ማጠናከር ምናምን የመሳሰሉ ነገሮችን በማድረግ ማሸነፍ ይቻል እንደሆነ እንጂ በቀጥታ ከቲዲኤፍ ጋር ጦርነት ገጥመን ማሸነፍ አንችልም። ኢህአዴግ 27 ዓመት ሙሉ ያሰለጠነውን የኢትዮጵያ መከላከያ ሰራዊት የትግራይ መሬት በልቶታል፣ ከትግራይ መሬት የተረፈውም ፋኖና ኦነግ ፈጅተውታል የሚል አቋም ስላለው በቴክኖሎጂ ላይ ነው አሁን እምነቱ አብይ አህመድ። ዳይሬክትሊ በመሬት መጥቶ ትግራይን የሚወርበት ሁኔታ የለም። ባይዘው ማወቅ ያለባችሁ ማለት ነው ኢትዮጵያውያንም እዚህ ልትኖር ስለምትችሉ ከፕሪቶሪያ ስምምነት በፊት 72 ቀንና ሌሊት በተደረገ ውጊያ ፒፒ አሸንፎ ቢሆን ኑሮ
ይዞት የነበረው እቅድ በጣም አስደንጋጭ ነበር። ብዙ ሰው አያውቀውም ይሄን ሚስጥር። ለምንድነው አስደንጋጭ የሚሆነው? በመቀለ ከተማ ብቻ 250,000 ወታደር እንዲሰፍር፣ በሽሬ 120,000፣ በአክሱም 120,000፣ በሌሎቹ 120,000 የኢትዮጵያ ሰራዊት እንዲሰፍር ፕላን ወጥቶ ነበር። ያኔ ከሻዕቢያ ጋር ተስማምተው ያደረጉት ፕላን ማለት ነው። ዓላማው ምንድነው? አንፕሮቴክትድ ሴክስ በማድረግ የትግራይ ህዝብ በማዳቀል ትግራዋይነትን አጥፍቶ ኢትዮጵያዊነትን ማጽናት የሚል ድብቅ የሆነ ፕላን ነበራቸው። ይሄ ከምርኮኞቹ ከኮሎኔሎቹ ድብቅ ከሆነ እንዴት አወቀው አንተ ብርሃነ? አዳምጠኝ እንጂ አንተ ልጫ አይ ድብቅ ከሆነ እንዴት አወቀው ብዬ ነው አንዴ እኮ እና አዳምጠኛ። ከምርኮኞቹ ስል እኮ አንተ እንትናል ከምርኮኞቹ ከኮሎኔሎቹ ከሬዲዮ ኦፕሬተሮቹ የተገኘ መረጃ ነው። ይሄ ሰነዱ አለ አሁንም ማለት ነው። አሁንም እኛ ጋር አለ ሰነዱ ባይዘው ቱዚስ ኤክስተንት ነው የሄዱት። በጦርነት አላልቅ ያላቸው የትግራይ ህዝብ በጦርነት ጄኖሳይዱን 100% አላልቅ ያላቸውን በስተመጨረሻ ብዙ ሰራዊት በማስገባት የትግራይ ህዝብን በማዳቀል አስገድዶ በመድፈር ህልውናውን ማጥፋት፣ በሌላ አባባል ስሙዝ በሆነ አነጋገር ስሩ አሲሚሌሽን ፕሮሰስ ማለት ነው። ቱዚስ ኤክስተንት ነው ሂዶ የነበር ፕላኑ የወጣውም ይሄን ነው። ነገሮች ሲረጋጉ ሁሉም ነገር በትግራይ ባለስልጣናት እንደሚወጣ ነው እርግጠኛ ነኝ ማለት ነው። ስለዚህ ይሄን ሁሉ ኦቨርካም አድርጎ ሲያበቃ ጌታቸው በስተመጨረሻ ያው በእኛ ስህተትም በራሱ የተሳሳተ ውሳኔም አብይ አህመድ እጅ ላይ ሊወድቅ ቻለ ማለት ነው። አደጋው ይህን ያክል ነው የነበረው። እኔ ብዙ ምስጥሮች አውቃለሁ። ብሬ በዛው እስቲ ከሻዕቢያ የተገኘ ሰነድም ንገረን። ምንድን ነበር ሐሳባቸው በእናንተ ያለው ሰነድ? ከሻዕቢያ የተገኘው ሰነድ ልንገር። ለምሳሌ ፎር ኤግዛምፕል ማለት ነው ሪከርድ ማድረግ ትችላላችሁ እንድታደርጉ ነው እየተናገርኩ ያለው ባይዞይ። ከሻዕቢያ የተገኘው ሰነድ የወርቀ ዲኖ ውጊያ ላይ ማለት ነው አይቀጡ ቅጣት ነው የተመታው። 5 የሻዕቢያ ሙሉ ክፍለ ሰራዊት ነው የተደመሰሰው በሁለት ቀን ውስጥ ወርቀ ዲኖ ላይ ማለት ነው። ተጨማሪ 2 ክፍለ ሰራዊት ደግሞ ሳምራ አካባቢ አዳውሶም ይባላል። እንዲሁም ከዛ በቅርብ ርቀት ላይ የሚገኘው በአዲ ጉደምና በሳምራ መካከል ዶንጎላት በሚባል አካባቢ ያለ 2 ተጨማሪ ክፍለ ጦር መጋቢት 10 እና 11 ተደመሰሱ። በአጠቃላይ በ5 ቀናት ውስጥ 5 ክፍለ ሰራዊት ነው የተደመሰሰው የሻዕቢያ ማለት ነው። ከ5ቱ ክፍለ ሰራዊት 2ቱ ሜካናይዝድ ናቸው። ከ5ቱ ከተቀሩት ከ3ቱ ክፍለ ሰራዊት ደግሞ አንዱ ልዩ ኮማንዶ ነው፣ አየር ወለድ ነው። በቀጥታ በሄሊኮፕተር የተራገፈ ነው። ልክ አሁን እንደታየው ዴልታ ፎርስ በሚባለው በቬንዙዌላ ያደረገችው አሜሪካ ማለት ነው። ይሄ ከተደመሰሰ በኋላ መጋቢት 11 2013 ነው የምላችሁ። በቀጥታ ሻዕቢያ ተደናግጦ ምንድነው ያደረገው? አዲስ ፕላን ነው ያወጣው። ሪፕላን ነው ያደረገው። ሰነዱም አለ አሁንም እኛ ጋር ማለት ነው። እኛ ጋር ግንባር ምዕራብ የሚባል የማረከው ሰነድ ነው። ለሻዕቢያ ጀነራሎች ምንድነው ያለው? ፊሊጶስ ጀነራል ፊሊጶስ የኢታማጆር ሹሙ የሻዕቢያ ማለት ነው። ወያኔ የወያኔ ጀነራሎች በእድሜም የገፉ በእግርም የሚሄዱ እንደ ዲያቤቲክስ ማለት ሽኮሪያ የሚባለው ማለት ነው። እንደዛም የተጠቀው የልብ ድካም ሌሎችም ክሮኒክ የሆነ ዲዚዝ ተጠቅተው ያለ ህዝባቸውን ለማዳን ከፍተኛውን የጀግነት ሂደት እየፈጸሙ እናንተ በመኪና እየሄዳችሁ በሄሊኮፕተርም እየሄዳችሁ ምግቡም ምኑም ልብሱም ተሟልቶላችሁ እንዴት ልትሸነፉ ቻላችሁ ይላል ርዕሱ፣ ዋና የመግቢያ ርዕስ አንቀጹ ማለት ነው። ዘን አክሽን ፕላኑ ምንድነው የነበረው? ማንኛውም 7 ዓመትና ከዛ በላይ እድሜ ያለው ወንድ የሆነ የትግራይ ሰው መገደል አለበት፣ በተገኘበት መገደል አለበት የሚል ፕላን ነው የወጣው። ከዚህ በኋላ ነው ከፍተኛውን የሆነ ጄኖሳይድ መፈጸም የጀመረው ከመጋቢት 11 2013 እስከ መቀሌ ነፃ እስክትወጣ እስከ ሰኔ 21 በዛው ዓመት ማለት ነው። ከዛ ይሄም ስላልቻለ ኦልሞስት ከሚያዚያ እስከ ጉንበት ባለው ወር የሻዕቢያ ወታደሮች ጥቁር አስፋልት አለ ከሁመራ ሽሬ ጀምሮ በአክሱም አድርጎ እስከ አዲግራት በሚሄደው ጥቁር አስፋልት አለ እስከ መቀሌ ምናምን ወደ ሰሜኑ በኩል ተሸምርሮ ነው የሄደው። ልክ ወገቡ እንደተመታ ዘንዶ ወይም እባብ ማለት ነው።
ከዛ ወደዚህ ወደ ደቡብ በኩል አልተሻገረም። የፒፒ ወታደርና የፋኖ ወታደሮች ብቻ ነው እና የክልሎች ልዩ ኃይል ብቻ ነው እዛ ላይ ሲሳተፍ የነበር። ከጥቁር አስፋልት ወደ ኤርትራ በኩል ያለው ብቻ ተሰብስቦ ሊሄድ ተገደዋል ማለት ነው። ይሄ ነው የነበረው ሁኔታው። ስቲል አሁንም ጌታቸው የሴንትራል ኮማንድ ቃል አቀባይ ነው። ያኔ ገብረ ዓዴት የሚሊተሪ ኮማንዱ ቃል አቀባይ ነው። ሁለት ባይዞች ሰዎች ያልገባቸው የትግራይ ሰራዊትና የጦርነቱ አመራር የመዋቅር ሂደት ሳያውቁ ብዙ ሲናገሩ ሰማቸዋለሁ። እኔ ሁለት አይነት መዋቅር አለ፣ በሁለተኛው ደግሞ ሶስት አይነት መዋቅር አለ። በዛው ላይ ሳብስትራክቸርስ የሚባሉ እንደዛ ያለ ነው የሚወርደውና በዚህ ሂደት ውስጥ ጌታቸው ረዳ በከፍተኛ ጅግነት ሲታገል ነበረ ማለት ነው። ይሄን መታወቅ አለበት። ምንድነው አሁን ችግር የተፈጠረው የሚለው እኛ ወደ ውስጣችን ገብተን መመርመር ይጠይቀናል። ይሄን ካላደረግን አሁንም አንዱን ቲፒኤልኤፍን ክዷል፣ የትግራይ ህዝብ ክዷል እያልን በፕሪማቹር ኢቫሉዌሽን ብዙ አቅም እያጣን ልንዳከም እንችላለን የሚል እምነት ነው ያለኝ። ስለ ጽምዶ ካነሳችሁ ጽምዶ በከፍተኛ ሁኔታ ጥቅም አለው ለትግራይ ህዝብ። ብሬ እዛው ያለ እንድትጨርሳት ይሄ ሻዕቢያ ላስት ጎሎ እኔ የሰማሁት ምንድነው ነጋዴው የኤሊቱ የፖለቲካ ያለው አሁንም እንዳልከው ከ7 ዓመት በላይ ያለው ከ7 ዓመት ላስት ጎሎ ምን ማድረግ ነበር ያለው ይመታ ማለት ነጋዴ ነው። ከ7 ዓመት በታች ኤሊት አለ እንዴ? ነጋዴ አለ እንዴ? ከ7 ዓመት በታች ላስት ጎሎ ከዛስ ምን ማድረግ ነበር? እንደዛ ካረገው በኋላ ቢያሸንፍ ነው። ትግራይን እኮ ተቀራምተውታል። ከጥቁር አስፋልት ወደ ሰሜን ያለው ኤርትራ ነው። ከጥቁር አስፋልት ወደዚህ ያለው የወልቃይት ጠገዴ ሁመራ ሳይጨምር የኢትዮጵያ ነው። ምክንያቱም ለምንድን አፋር ክልልም ሳይጨምር ማለት ነው። ይሄ ሌላ እንትን አለው። የሳውዲ አረቢያ ስምምነት አለ፣ የዱባይ ስምምነት አለ። ኢሳያስና አብይ የተስማሙበት ንጉሱ የዩናይትድ አረብና ማን ነው ይሄ የሳውዲ አረቢያ የተስማሙበት አለ። አልፋሽካ የሚባል የሱዳን ግዛትም አለ። አርኤስኤፍ የተቋቋመበት የራሱ ዲቴል ብዙ ነገሮች አሉ እዛ ውስጥ ብዙ ነገሮች a lot of things አሉ እዛ ላይ እና ብዙ ነገሮች አሉ። ግን ምንድነው ትግራይ እንደ ትግራይ መጥፋት አለበት። በኤርትራም በኢትዮጵያም ተከፋፍሎ ተገዝቶ ትግራይ የሚባል አንድ የተደራጀ የፖለቲካ ማህበረሰብም ብሔርም እንዳይኖር በማድረግ የአብይ አህመድ ንጉስ የመሆን ማጽናት የታላቋ ኤርትራም ማጽናት ሆኖ መቀጠል ነው። ልክ አጼ ምኒልክ ኤርትራ የምትባልን ቆርጦ ለጣሊያን ከሰጠ በኋላ ንጉስ እንደሆነ ሁሉ አብይ አህመድ ደግሞ የትግራይ የተደራጀ እንደ ብሔርም እንደ ፖለቲካ ማህበረሰብ ከነቲፒኤልኤፍን አጥፍቶ ንጉስ የመሆን ኢንተረስት ነበረው። ይሄ ፕሮፖዛል ከሳውዲ ነው ወይስ ከዩናይትድ አረብ ኤምሬት ነው የሚለው እኔ ከዩናይትድ አረብ ኤምሬት ሊሆን ይችላል የሚል እምነት አለኝ። አሜሪካውያን ይሄን አያውቁም፣ ምዕራባውያን ይሄን አያውቁም በእኔ እምነት ማለት ነው። ስለዚህ እንደዚህ ነው የነበረው። በቃ እንደ ትግራይ መጥፋት እንዴ መቀሌ ላይ 250 ሺህ ሰራዊት ይቀመጥ፣ ከመቀሌ ውጭ ያሉ ታላላቅ 7ቱ ከተሞች የትግራይ ደግሞ 120 ሺህ ሰራዊት ይቀመጥ ማለት እኮ የትግራይ ህዝብን ስሩ አሲሚሌሽን ፕሮሰስም ስሩ ኪሊንግ ስሩ የተለያዩ ነገሮችን በማድረግ ማጥፋት ማለት እኮ ነው። ይሄ ነው ከ7 ዓመት በላይ ይጥፋ ማለት ነጋዴውም የፖለቲካ ልሂቁም ወጣቱም ቄሱም ምኑም ፈርታይል የሆነው ሲቲዝኑም የትግራይ ኢትኒክ ግሩፕን በሙሉ ማጥፋት ማለት ነው። ይሄ እኮ ከፍተኛ የሆነ እንትን ነገር ነው። ይሄ ሰዓቱ ሲደርስ በደንብ ግልጽ ይሆናል፣ በደንብ ክሊርሊ ማለት ነው። ስለዚህ እንደዚህ ነው የነበረው አደጋው። ይሄን አደጋ ሳያቅ ነው ሁሉም ሰው እየተናገረ ያለው። ኦኬ አሁን ስለ ወደፊት ጽምዶ የትግራይ ህዝብ አሁን ማለት ነው ከኤርትራ ህዝብ ጋር ወይ ከኤርትራ እንትን ጋር መዋጋት አለበት እያልን አይደለም፣ ግን ጽምዶ ያዋጣል ብለህ ነው የምታስበው? ያዋጣል ብቻ ሳይሆን በአሁኑ ሰዓት ጀስት ራይት ነው ማለት ነው። ከአንድ ዓመት ከምናምን በኋላ ላያዋጣ ይችላል። በአሁኑ ሰዓት ግን ጽምዶ ለትግራይ ህዝብም ለኤርትራ ህዝብም መድኃኒት ነው። ጽምዶ ባይኖር ኖሮ ባለፈው በ2017 ዓመተ ምህረት ሚያዝያ አጋማሽ ኤርትራ ተወራልቃ እኛም ኦልሞስት ሚያዝያ መጨረሻ አካባቢ ወይም እስከ ግንቦት መጀመሪያ አልቀን ነበር። በሌላ አባባል አብይ አህመድ ጦርነት ከፍቶ ጨርሶ ነበር። ከዚሁ ባሻገርም ሌሎች ብዙ ነገሮች አሉ። ስለዚህ ጽምዶ ለኛ ያዋጣል ብቻ ሳይሆን መድህናችን ነው። በአሁኑ ሰዓት እስካሁንም ጦርነት ያልተከፈተው በእኛ ላይም በኤርትራ ላይም
በጽምዶ ምክንያት ነው እንዴ? ጽምዶ እኮ ከትግራይ አልፎ የአብይ አህመድ አክቲቪስቶችም የአብይ አህመድ የራሱም የአብይ አህመድ ጀነራሎችም የዞሆርን ኦፍ አፍሪካ እስከ ዋይት ሃውስ የገባ ትልቅ ፕሮጀክት እኮ ነው። ለምንድን ነው አሳንሳችሁም ታይ? ጽምዶ ለነሱ ተላላኪ መሆን ነው ወይስ ሚቹዋል ጥቅም ነው? ማን ነው? እኔ እኮ አሁን እየተጣላው ያለ ከነ ኃይለ ደደቢት ከነ አረጋይ ከነ ምናምን እኛ ተላላኪ ሳንሆን ጽምዶ እናስቀጥላለን፣ እነሱ ደግሞ ኖ ተላላኪ እየሆን ጽምዶ እናስቀጥላለን ነው እያሉ ያሉት። እኛ ተላላኪ ሳንሆን ጽምዶን ማስቀጠል እንችላለን። ቢኮዝ አሁን እኛ ዊን ዊን አፕሮች ስቴጅ ላይ ነው ያለነው። ሻቢያና ፒፒ ዊን ሎስ ላይ ነው ያሉት። ኢቭን ሻቢያ ዊን ሎስ ላይም አይደለም፣ ጽምዶ ካልደገፈ ሎስ አፕሮች ላይ ነው ያሉት። ፒፒ ነው ዊን ሎስ ላይ ያለው። ስለዚህ እኛ የተሻለውን ኦፖርቹኒቲ ያለን ሻቢያ ባለን ሁኔታ ለምንድን ነው የምንሄደው? እኛ ኳይ ለምን የኛ ኤነርጂ የኛ ፎርስ ለምን አናሳይም? ሶ ተንበርክከን ጽምዶን እንቀበል የሚልና አቅማችን አሳይተን ጽምዶን እንቀበል በሚል ኃይል መካከል ነው እኛ እየተፋጀን ያለነው። አሁን ለምንድን ነው እኛ የምንበረከከው? የኤርትራ አቅም እናውቀዋለን። አሁን ያለን የኛ አቅም እናውቃለን። እኛ አቅም ከሌለን ሻቢያ ከኛ ጋር ጽምዶ ይፈጠራል እንዴ? ቤት አልፎ እንዴ ይደፈጥጣ። ታዲያ እንደዚህ አይነት በእናንተ በእነ ኃይለ ደደቢት ወይ በእነ አረጋይ ሳይሆን በእናንተም ቢሆን እንደዚህ አይነት ሚቹዋል ጥቅም ከሆነ ለምንድን ነው ሻቢያ እስካሁን ህዝቡ እየጨፈጨፈ እያሳደደ ያለው? ለምንድን ነው ሻቢያ ከትግራይ መሬት ማይወጣው? ምን የት ላይ ነው ያለው ሻቢያ? በትግራይ መሬት ላይ እስከንገረኝ ወጥቷል ብለህ ነው የምታስበው? እንዴ ወጥቷል ማሰብ ብቻ ሳይሆን ራሴ አስወጪው ነኝ ቦታው ላይ አለው። ስለዚህ ሻቢያ ወጥቷል ነው የምትለው? እስኪ ሻቢያ ያልወጣበት ቦታ ንገረኝ። ለምንድን ነው ተፈናቃዮች ከአድግራት የማይመለሱ ታዲያ? እንደነዚህ አይነት ቤቶቹ ፈርሰዋል፣ ወድመዋል። መብራት የለም፣ ባንክ የለም፣ ኤሌክትሪክ የለም፣ ምንም የለም። ቤቱ እኮ ፈርሷል። ወዴት ነው የሚሄደው? መብራት ከሌለ በየትኛው ኢኮኖሚ ነው የምትኖረው? ስለዚህ ወደ ፈለግከው አሁን መግባት ይችላል፣ ግን ቤቱ ፈርሷል። ኢንፍራስትራክቸር የለም። ይሄ ደግሞ የትግራይ መንግስት ኢንፍራስትራክቸሩ ስለፈረሰ መመለስ አይችሉም ማለት ነው። ስለዚህ ሁሉም ኢንፍራስትራክቸር ሁሉ ቤቱ ፈርሷል ማለት ነው። ሁሉም ሳይሆን በቃ በሁሉም ላይ መብራት የለም። በሚበዙት ቤቶች በጦርነቱ ወድሟል። ሁለተኛ ደግሞ ዝም ብሎ ሰው ዘው ብሎ አይገባም። ፈንጂ ሊኖር ይችላል፣ ቦምብ ሊኖር ይችላል፣ ምን ይችላል። መሐንዲሶች ሄደው ማጥራት አለባቸው። አንደኛ ይሄ። ሁለተኛ አሁን በጽምዶ ነው አይደል እየሄድን ያለ ነው። የትግራይ የፖለቲካ አመራሮችና የኤርትራ የፖለቲካ አመራሮች ይፋ የሆነ ስምምነት የላቸውም። በዚሁ ሂደት ውስጥ ባለፈው የጦርነት ሂደት ውስጥ ኦኬ አሁን ይሄ እኔ ይቅርታ አድርግልኝ፣ ይቅርታ ይሄ አሁን ለትግራይ ህዝብ የሚጠቅም ነገር ስላልሆነ ማለት ለምንድን ነው የማይጠቅመው? አይጠቅምም እኮ ንገርኛ፣ ለምን እንደማይጠቅም። ኦኬ ከኢትዮጵያ መንግስት ጋር በፕሪቶሪያ ስምምነት አለ። አይጨርስልሽም እሱ አላደርግም እያለሽ አይደል እንዴ? አንቺ ደግሞ አብይ አህመድ አሁን አንቺ የፕሪቶሪያ ስምምነት ይጨርሳል ይፈጽማል ብለሽ ታስቢያለሽ? እሺ ተጸምደህ ግን አንተ መሬቱ ትመልሳለህ ወይ? ዶክተር አብይ ተመልሷል። እስኪ እኔ እኮ አንተን እየጠየቅኩ ነው። እስኪ ሻቢያ ገብቶ ይዞት የነበረ የትግራይ በረድንሽ ደግሞ እንዴት ነው ለብርሃነ አልተመለሰም ተመልሷል ብለህ የምትከራከረው? ኢሳያስ አፈወርቂ ራሱ ሞቷል ብሎ እኮ ነው። ሌላ ጠይቀው ጥያቄ ኢሳያስ አፈወርቂ ሞቷል ብሎ ነግሮን ነበረ እኮ። እንዴት ነው ከዚህ የምጠብቀው? አዎ ሞቷል ብዬ ነበር። አዎ ብያለሁ። ሰርች አንድ ጊዜ አዎ ብያለሁ። ቆይ አንድ ጊዜ ቀልዳቁ። አዎ ብያለሁ። አንዴ እኔ ስለ መሬት አይደለም ኢሳያስ ሞቷል ብያለሁ። አዎ አንድ ጊዜ እኔ ስለ መሬት አይደለም እየጠየቅኩ ያለሁት። መሬት ቆይ አንድ ጊዜ አንዴ ፕሊዝ። መሬት ምናምን ሎንግ ተርም የሚጠያየቅና ሳይድ ፖለቲካ ላይ ሌላ አይደለም። ሻቢያ የትግራይን መሬት ይዞት ከነበረው ወጥቷል እያልኩሽ ነው። ለምን አልተመለሰም ታዲያ የሚለው ህዝቡ እሱ ንገርሽ። ቶታሊ ማለት ነው። ፖለቲካ ላይ አሁን ምንድነው ጽምዶ አያዋጣም ስንል እኔ አሁን ጽምዶ ካዋጣ ሰክሲድ ከሆነ እኮ አይደለም መሬት ሌላ ነገርም ታረጋላችሁ አይደለም። ዛላንበሳ ጋር ያለ ሌላ ነገር እያረግን ነው። ኧረ እያረግን ነው ሌላ ነገር። አንዴ ልጨርስ። የሻቢያና የቲፒኤልኤፍ ትግል ካዋጣ እኮ እንኳን ዛላንበሳና እዛች ጋር ቦታ ያለው ሙሉ ኢስት አፍሪካን ይዞ ነበር። ወይን ሲያዋጣ ያዋጣል እኮ። አያዋጣም ካሁን ወዲያ ነው ማለት ያለሁት።
እና ንገረኛ ለምን እንደማያዋጣ ጀስቲፋይ አድርግልኝ። አንደኛ የኛ ፖለቲካ የትግራይ ፖለቲካ ለሁለት የተከፈለ ነው። ነምበር 1 አሁን ለምንድን ነው ለሁለት የተከፈለው? እስኪ ንገረኝ። በሀሳብ ተከፋፍለናል። እና በሀሳብማ የትም የአሜሪካም እኮ ሪፐብሊካን እና ዲሞክራት እንዲያውም ከዛ በላይ እንትኖች አሉ። አሁን ግራውንድ ላይ ያለው ይሄ ምንድን ነው ፕራግማቲክ የሆነ ቶኪንግ የሚነጋገር ማይደግፍ አለ፣ ጽምዶን ማይደግፉ አሉ። እና አንቺ አንድ ፕሬዝዳንት ሲመረጥ 100% ነው እንደሚደግፈው አንቺም የሆነውን ለምን አትናገሪም? ይኸውልሽ ሻዕቢያ ይዞት የነበረ ቦታ ሙሉ ለሙሉ ወጥቷል። 2 ቀበሌዎች አልወጣም። 2 ቀበሌዎች ያልወጣበት የራሱ ምክንያት አለው። እኔ አልናገርም እዚህ ላይ። ነገር ግን ሁሉም ተፈናቃዮች ወደ ቤት አልገቡም። የሚበዙት ገብቷል። ያልገቡበት ምክንያት ደግሞ መሰረተ ልማት በጦርነቱ ነን አይደልና ታስከባውዛት በቃ አልጠየኩም። ይሄ ኮሚኒየም ባይዘዊ ማለት ነው ነግሬሃለሁ። አሁን ከገባ ፖለቲካ ሰክሲድ የሚያደርግ ከሆነ አይደለም ዛላንበሳ አልኩ አዲስ አበባ ይዘዋል እኮ አልኩ አይደለም አፍንጫቸው ላይ ያለ አም ትራይንግ ቱ ሴይ ካሁን ወዲያ ከተጸምደን የሆነ ነገር እናመጣለን የምትሉት ግን ከሞት ውጪ ምንም ነገር አይመጣም። ለትግራይ ተናል እናመጣለን የምትሉት ሳይሆን አምጥተናል በተጨባጭ እያልኩሽ ነው። አይ ጉና መከመና ዴቭ ይጠይቁት እስቲ ሰውና ነው እኮ ትመሬት በዓላት ምን ፎቶ ሰውና እኔ ጠይቀው አንተ ጊዜ ሞ እሺ እንቲው ሐሳብ እኔ አተም ፈደገለም በረድኒ ሰዓትም ፈደገለም ለመንከምና ዴቭ ፈደገለም ይራ ነው አይ خليت حتنياتني እኮ ያ أنا زبلة كذا اللي هو برهانة عن توين تاي الخاص من دنيا يالكو تجري كان له لتي كفافرات من بربو سعودي يسلام سم منات كسرجانو كمنا من عليك الشيء نمنهنا تكلنا يتجري لمكفل هيدوال إن أنت مش بتجبر يسرع شوبة عدل لموي أني أهون يترتركونه دكتور أبينا إساياس على تطلم أهون كسرجانو من متلو ይበራልኝ ነው። አሁን አርግል እንዳልተጣሉ እንድንወያይበት ጀስቲፋይ ያደርጋችሁ ጀስቲፋይ አብይና ኢሳያስ እንዳልተጣሉ ንገረን የሆነ ነገር እንድንነጋገርበት ማለት ነው። እሺ አይ ቆይ እስኪ እኔ ልንገረው ትንሽ እኔ ልንገረው እንዳልተጣሉ እኔ ልስጥ ሂሳብ እንዳትሰጠኝ 1 ሲደመር 2 እንዳትሰጠኝ። ለምሳሌ እኛ ማን ሚታድርግና ኤርትራ መንግስት ከአብይ ጋር ባይጠላ ኑሮ ለምንድነው ትግራይ በግማሽ መውሰድ የፈለገ? ለምንድነው ግማሽ የትግራይ አቅም እያዋረደ እየሄደ ያለ? ለምንድነው ለጀነራል ጻድቃን የሚያዋርደው? ለምሳሌ ብርሃኔ ለአንተ ከፈለኩ እኔ ሙሉህን ነው የምፈልግ፣ ግማሽ ለምንድነው የምፈልግ? ለምንድነው አብይ አህመድን በተመሳሳይ ግማሽ የትግራይ አቅም ወስዶ ግማሽ የትግራይ ኃይል እያዋረደ ያለ? ስለዚህ ለአንተ ላይታየ ይችላል ወይ ቶሎ እኮ ሊኖርህ ይችላል፣ ለአንተ ልተውልህ። ግን የሆነ ያለው ግን በትክክል አንድ ኃይል ለአንድ ኃይል ሲፈልገው ተልቆም ሊኖረን ይችላል። ቀጥል፣ ችግር የለው እኮ ልጨርስ። አንድ ኃይል ለአንድ ኃይል ሲፈልገው ለምሳሌ አሜሪካ ለሜክሲኮ ስትፈልጋት እንደ ሜክሲኮ ነው የምትፈልጋት። ሜክሲኮ ገብታ በሁለት አትከፍልም፣ ለጤናማ አስተሳሰብ ከሆነ ማለት ነው። ስለዚህ ጤናማ እንዳልሆነ የሚያሳየኝ ለእኔ ለምንድን ነው ሻዕቢያ ከትግራይ ጋር መዋዳጀት ሲፈልግ የትግራይ የሆነ ኃይል መጣላት የፈለገ? ለምንድን ነው ግማሽ ትግራይ እየፈለገ? ለምንድን ነው ራያ እንመታለን እያለ እየፎከረ ይገባ? ለምንድን ነው? ስለዚህ አንድ ሰው ይህ ግልጽ ነው ለእኔ ይህ ነው የሚታይ። እነዚህ ሰዎች አልተጣሉ፣ የትግራይ አቅም ግማሽ ወስዶ እየሰሩበት ነው። ስለዚህ ይህ ለኢሳያስ ብቻ አይደለም፣ ለአብይም በተመሳሳይ ለአብይ ለጌታቸው ረዳ ለሌሎች ሲቀበል ለምንድነው ትግራይ ያለው የህወሓት እያዋረደ የሚውለው? ለምንድነው እነሱ ባጀት እየከለከለ እዛ ላይ እያስራበ የሚኖረው? ለምን? አሁን ለምሳሌ ከተፈላለገ እንደዚህ ነው ግልጽ መሆን ያለበት። እኔ የአማራ ህዝብ ስፈልገው እንደ አማራ ህዝብ ነው የምፈልገው። ፋኖም ብልጽግናውም ለእኔ ሁለቱም አማራዎች ናቸው። ስለዚህ ስትፈልግ ለአንድ ኃይል ከልቦና ከውስጥን ከተነሳ ጠቅልለህ ነው የምትወስደው። ሁለተኛ ከዛላንበሳ ወጡ የምትሉት ነገር አለ። ተው ምን አለ ይህ ህዝብ ኢሮብና ዛላንበሳ ብሎ መካድ አሁን አይደለም የተፈናቀለ፣ ጠንቅቀህ ታውቃለህ። 28 ዓመታቸው ነው አሁን። ከዛ በኋላ አልተመለሱም። ለምንድነው የማይመለሱት? 28 ዓመት አልተመለሱም እያልክ ነው። አሁንም አልተመለሱም እያልክ ነው። ስለዚህ የአሁን ችግር ብቻ ቆይ ልንገርህ፣ የአሁን ችግር ብቻ ዲስኢንፎርም እንዳታደርግ እሱ የመሬት እንትን እናድርገውና አንድ ብቻ አይደለም። አሁን አንድ ነገር እኔ ከአንተ ጋር ማልስማማው ከዛላንበሳ አልወጣም ኢንሴንስ ምንድን ነው? አዲግራት ላይ ገብቶ ሰው አፍኖ እየወሰደ አይደለም?
ቅድም እኮ ከመቀለም ይወስዳል፣ ከአዲስ አበባ ይወስዳል፣ ከመቀለም ይወስዳል። ምን አለ መሰለህ አንድ ነገር እኮ ስለተነጋገርን ብቻ አይደለም። ኦል ኦቨር ግን ከመቀሌ የሚወስደው ወይ አንዴ ማንከም ለምንድን ነው የሚወስደው? ከመቀሌ ቤቱ ነዋ። ዛላምበሳ ወሰደው። አዲስ አበባም እኮ ይወስዳል፣ ከጅማም ይወስዳል፣ ከኢሉባቡርም ይወስዳል። ከአዲስ አበባ አይወስድም። ቃታቸው ነው። እሺ ምን አለ መሰለህ ብሬ ስለተናገርክ ትንሽ ላድርግና አንዱ እንዳልተጣሉ ይህ ለእኔ በቂ ምክንያት ነው። የሰጠው ከሰማም ትሰማኛለህ፣ ካትሰማም አትሰማም። ሁለተኛ ከዚህ ወጡ የምትለው ነገር ተወው። ይህ ህዝብ ራሱ ማነው ስብሃት ነጋ የሚታድገውና ስብሃት ነጋ ምንድን ነው ያለው? ለምንድን ነው ዛላምበሳ 20 ዓመት ሻዕቢያ ማይዛት ብሎ ያስረከባት ናት። አሁን ሁሉ ወደ ዛላምበሳ ጦር እንትኑ ፖለቲካ የምትሰሩ ለምንድን ነው? ባለፈውም ጠይቄህ ነበር። እውነቱ ተናገር። ከራማና ከዓዲ አርባዕተ ተፈናቅሎ አድዋ ወይ ደግሞ መቀሌ የሚኖር ሰው አለ? ለምንድን ነው የምናወራው? ነፍ ነዋ እንዴ? ምንድን ነው አንተ? ቆይ እንደሄድ መቀለ ኢንዱስትሪያል ፓርክና ሰው አካርዋ ምንድን ነው አይደለም። የአሁን ነው። ቆይ ልንገርህ፣ አትቀላቅለው። አሁን ነው እኔ እያልኩ ያለሁት 20 ዓመት ለምን ሻዕቢያ አይወስዳትም ሲል ስብሃት ነጋ እንደ የትግራይ ህዝብ ነው። ስብሃት ነጋ አልሰማሁም እኔ። ስብሃት ነጋ እንተችበት ብዙ ነጥቦች አሉ። ግዴታ መስማት የለብህም። ልጨርስና ግዴታ መስማት የለብህም። ሁሉ ካሰሙ ማለት የለብህም። ኦል ኦቨር ግን ምን ለማለት ፈልጌ ነው፣ ዋናው እንዳልታጣሉ እነዚህ ሁለት ኃይሎች ግን አሁን በትግራይ ውስጥ የየራሳቸው ጉልበት ወስዶ እያዳከሙ ነው። እኔ ግን መንከም የኢትዮጵያን ፖለቲካ የማያውቅ ሰው ነው ሻዕቢያና ብልጽግና አልተጣላ የሚለው። ኢትዮጵያና ኤርትራ ስምምነት የላቸውም። ይሄንን ህወሓት ሳይታለም የተፈታ ድሮም ብሏል። ዘ ቲንግ ኢዝ ብልጽግና አብይ ስለሆነ አይደለም። ኢትዮጵያ ጥያቄ አላት ኤርትራ ላይ ኦልዴ በህወሓት ምክንያት አይጣሉ። አሁን ሌላ ምን አሁን ቆይና ምን ሆነ ሰው መልስ ልስጥ ጨርሶ ቆይ ልንገርህ ብርሃኔ ምን ሆነ መሰለህ አንተ ራሱ እያልከው ያለው የሚጋጭ ነው። የሻዕቢያ ክፋት ከ7 ዓመት በላይ ያለ ሰው ይገደል ያለ ሰውዬ ይህ ነገር ደግሞ አይቆጨኝም ወይ ደግሞ ብን ነው የሚባለው በአማርኛ ተኮሊፍና እያለ ያ ፕላኑ እንዳልቀየረ እያየ ምክንያቱ አንተ ብልሃል ጥሩ ከአንተ ጋር ልውሰድ ከአንተ ጋር ልግዛ ከ7 ዓመት በላይ ያለ ትግራዋይ መገደል አለበት ብሎ እንደወሰነ ነግረኛል። ያ አቋም ግን አልቀየረም። እንዳልቀየረ ደግሞ ግልጽ የሚያሳየን ነገር አለ። ለምሳሌ አይተኮሊፍና ዶ እንታይ ሌላኛው ያለው እንትኑ አይተናሳህና ምን አለ መሰለህ መጨረሻ ዓለም አንተ አይደለም መልስ የምፈልገው እኔ ቤቱ እንዲሰማኝ ነው የምፈልገው። ዋናው ያንተ መልስ አይደለም የምፈልገው። ብሂን አከብረሃለሁ ቴንክ ዩ። ግን እኔ ማለት የፈለግኩት አንተ ባልከው ነገር እንኳን ከ7 ዓመት በላይ ትግራዋይ መገደል አለበት ብሎ ወስኖ የነበረ ኃይል ያ ውሳኔው ደግሞ ከአብይ አህመድ ጋር የተጣላው ለምን ትግራይ ጦርነት አቆምክ? ለምን አደናቀፍከኝ ነው። አሁን ደግሞ በኋላ ደግሞ ተመልሶ ምንድን ነው ያለው? ያደረግነው ድርጊት ከአብይ አህመድ ሆነን ትግራይ ውስጥ ያደረግነው ድርጊት አይቆጨኝም ነው ያለው። ስለዚህ አልቀየረም ሀሳቡ። አሁን ትግራይ በሁለት ከፍሎ ከ7 ዓመት በላይ ያለው ወጣት ለማለቅ ነው። እናንተ ደግሞ እየተባበርክ ነው። ይህ ማወቅ መቻል አለባቸው የጽምዶ ደጋፊዎች። የትግራይ ህዝብ ለማጥፋት ሁለተኛ ምዕራፍ እየሄደ ነው። የፖለቲካ እጥቦ የሚለው ነገር ሁለተኛ ምዕራፍ ነው እያደረገ ያለው ወይ ሶስተኛ ምዕራፍ እንለው እንችላለን። መጀመሪያ ምዕራፍ አዲስ አበባ ገብቶ አዲስ አበባ ተወላጆች አዲስ አበባ የነበሩት ተቀሩ ዲስሜንታል አደረገ። ሁለተኛ እጥቦ ትግራይ ውስጥ መጥቶ እንትን አደረገ። ሶስተኛ ደግሞ በጽምዶ የሚል ነገር ትግራይ አቅሙ አሳጥቶ እየገደላት ነው። አንድ ነገር ልጨርስ ፍሬዋ ትሰጥኛለች። ጌታቸው ጀነራል ጻድቃን ለጌታቸው ረዳ ሸውዶታል ብሎ ነበር። ኖ አልሸወደው። እንዲያው ጌታቸው ረዳ ነው ጀነራል ጻድቃን የሸወደው። በምን ብትለኝ 67 ቀን በህወሓት ስብሰባ ሲቀመጥ ጌታቸው ረዳ ጀነራል ጻድቃን ምን ሲጠይቅ ነበር? ትካል አቋቋም ሲጠይቅ ነበር። ይህ ምን ማለት ነው? ካውንስል ይኑረን ይስል ነበር። ካውንስል እንዳይኖር ያደረገው ራሱ ጌታቸው አይደለም እንዴ? መጨረሻ አይደለም ያደረገው? ትግራይ በኮንስቲቱሽን በህግ እንድትመራ ሲሰራ የነበረ ጀነራል ጻድቃን አይደለም? አቅም ነበረው አልነበረም ሌላ ጉዳይ ነው። ስለዚህ ጌታቸው ረዳ ጀነራል ጻድቃን ነው የሸወደው እንጂ ጀነራል ጻድቃን ለጌታቸው አልሸወደውም። በምን በተለይ አቋም እናቋቁም ካውንስል እናቋቁም ሲል በጣም ኢንተረስቲንግ ናቸው። እዛ ላይ አይደለም ለምንድን ነው የሚቋቋመው እንዴ? ካውንስል ለምንድን ነው የሚቋቋመው? አንተ ለምን አይቋቋምም? ለዚህ ደግሞ ካውንስል ፕሪቶሪያ ይፈርሳል እንዴ?
አይፈርስማ። ለምን እንደሚፈርሰው ፕሪቶሪያ የሚለው አይፈርስም። የመጀመሪያ ጥያቄዎችን ልመልስልህ። አሁን ስለ ካውንስል ስለምናምን የምትለው የሳሳተ ነገር ስለሆነ ማነው የሳሳተው ወደ ሌላ ስለሚወስደን ቆይ ልንገርህ። እኔ መስ ጥያቄ ሰጠኝ አይደል? መስ ነው እየሰጡ ያሉት። ምክንያቱ ጌታችን ጀነራል ጻድቃን የሚፈልግ ቆይ ልንገርህ መልስ ትክክል አይደለም። መስማት እንደ ግዴታ ለአንተ ትክክል መሆን የለበትም። ብሪን ለአንተ ልጨርሰውና ለአንተ እኮ ትክክል አይደለም ማለት ለእኔ ትክክል አይደለም ማለት አይደለም። የእኔን ካየኸው 6 ቁጥር አይተኸዋል። በዛ ስታየው 9 ነው፣ በዛ ስታየው 6 ነው። እንደዛ አይደለም። 6 እና 9 አይደለም። ተረጋጋና ተረጋጋ። የራስህ ሀሳብ ስቴትመንት ከሆነ ስቴትመንት ነው በል። ጥያቄ ከሆነ ግን ለአንድ ሰው ለሚመልስ ሰው ጥያቄ ጥያቄ አይደለም። እኔ እኮ ድስጭ የራሴ ሀሳብ ልናገር ነው ያልኩት። ፍሬ አሰማሽኝ ማለት ነው እንጂ ጊዜ በዛ አድርጌ ልጠቀምና የራሴ ሀሳብ ልጣል ነው ያልኩት። እኔ የምጠይቀው የለኝም። አልሰማሁም አልነበርኩም። ኦኬ ካሰማሽ እንጂ እኔ ጊዜው ልጠቀም አፌ ከከፈትኩት የኔ ሀሳብ ልጨርስ ስለሚሄድ ነው ያልኩሽ። እና አሁን ሌላ ምንድን ነው ጀነራል ጻድቃን ሲፈልግ የነበረ ኮንስቲቱሽን ሲፈልግ ነበር። ይሄ ምክንያቱ ትግራይ መመራት መንከም ተሳሓት ይኻ ዘለኻ ለምታይ መስልካ ጻድቃን በዚህ ሁኔታ ላይ ኮንስቲቱሽን ሪፎርም ሪቮሉሽን ሊያመጣ አይችልም። ምክንያቱም ብዙ ነገር ይበላሻል። ይህ ሌላ ርዕስ ስለሆነ ሌሎች ብዙ ሰዎች ስላሉ ተራ ለሞተው ከወይና እኔ ግን ጠቅላላ ቆይ አባዬ ቆይ ልንገርህ። የአንድ አስተዳደር የክፍለ ሀገር አስተዳደር ሆኖ አንድ አመራር 7 ቀን ከህወሓት መስሪያ ቤት ፕሪቶሪያ ከተፈራረምኩ በኋላ ክፍለ ሀገር አይደለም። ወንድሜ ተረጋጋ እንጂ ምንድን ነው? አይዞህ ነገር እየተናገርክ 7 ዓመት ዓለም አቀፍ ስምምነት እየተዳደርክ ክፍለ ሀገር ትላለህ እንደ አንተ ቆይ ልንገርህ። ወደ ብቻህን ቆይ ያወራ ነው ወዳጅ። እኔ እኮ በቃ አሁን እቺ ነገር እያነሳ ብሪን አንድ 7 ዓመት አላወራም። ጅስ አንድ ደቂቃ ስጠኝ። እኔም ልጆቼን አነሳ ስለምሄድ አሁን እያልኩ ያለው እኔ ለአንተ አይደለም እንትን እያልኩት ያለው ሀሳብ ነው እያልኩት ያለው። አንድ የክልል ርዕሰ አስተዳደር በየትኛው ሂሳብ ስሌት ነው 7 ቀን በተከታታይ መስሪያ ቤት ዘግቶ በህወሓት መስሪያ ቤት የሚገኘው? ክልል አይደለንም እያልኩ ነው። በቃ አንተ በሌለ ነገር ላይ ነው እያወራ ይጨርስ እንጂ እንዴ ቆይ ያውራ። ምንድነው ታዲያ? ሀገር ነን አህጉር ነን እስክንገረኝ ክልል ካልሆነ ዲፋክቶ ነህ። ዲፋክቶ ስቴት ነው በፕሪቶሪያ መሰረት ፕሪቶሪያ የሚለው እኮ ቆይ ልንገርህ። ፕሪቶሪያ የሚለው የእያንዳንድ አንቀጽ ምን ይላል መሰለህ? ፕሪቶሪያ አት ጉድ ፌስ ነው የሚለው፣ በመተማመን ነው የሚለው። እንቱን አይደለም፣ ገዳይ አይደለም፣ ዘጊ አይደለም። ምንድን ነው የምታወራው? ወደ ህገ መንግስቱ ቆይ ልንገርህ አንድ ነገር እኮ ተመለስ ነው የሚል ፕሪቶሪያ። አንተ ቆይ ተረጋጋ እንጂ ቆይ ተረጋጋ። ጊዜም ስለሌለኝ ነው እኮ ነው። የፕሪቶሪያ ስምምነት የሚለው አት ጉድ ፌስ ነው የሚለው፣ አስገዳጅ አይደለም፣ ስምምነት ነው። አስገዳጅ ማለት ቀጥላለች። ጨርሻለሁ። ምንድን ነው የማታስወሩት? ዝም አስባሉት። በነገራችን ላይ ፍሬ ድራይቭ ስለሚጀምር ይቀጥል። ጨርሻለሁ። ደቂቃ ድራይቭ ይጀምራለሁ እና መስማት ነው የምችለው። ቴንክ ዩ ብቻ ነው ማውራ እያለ እኮ ነው። ብርሃነ ቀጥል። እኔ ብቻዬ ላውራ አላልኩም። ሲጀመር የሻዕቢያ አካሄድ ነው። አላወራም እኮ አንድ ጊዜ እንትና ይናገር ተናገር። ፐርሰናል አትከራከሩ። ተናገር ብርሃነ። ቴንክ ዩ። ሲጀመር እኔ ቦታው ላይ ስላለው ቦታው ላይ ማስጨርሽ ፍሬ ፌር ሁኝ እንጂ ፍሬ ብርሃነ ብቻ ነው የሚያወራው። በቃ ተናግሯል። ጥያቄው ለኔ አይደል እንደ የቀረበው? በእኛ ሀገር ነው የሚሸክተው። መንተም የሚያወራው ለኔ መሰለኝ የቀረበው። ጥያቄው የቀረበው ለኔ መሰለኝ። እንዴ በአመት ባል ምድር ምን እንድጨቃጨቃ ታርጉ። ብርሃነ ቀጥል። አደረሳችሁ። በነገራችን ላይ መንከም ለኔ ስለጠየቀኝ እኔ የመናገር እድል ያለኝ ይመስለኛል። መንከም ጥያቄ አልጠየቀም፣ ሀሳቡን ያቀረበው ብርሃነ። ኢሳያስና አብይ ተጣልተዋል ብለህ ታምናለህ ወይ ብሎ ጥያቄ አልጠየቀም። ዛላምበሳ ምናምን የሚለው አልተመለሱም። ተመልሷል ካልኩ ማስረጃ አላለም። ብርሃነ እኔ ነበርኩ አጠቃለልኳትም ኮሽኔ ወይኔ ፕሊዝ ግዳፉባ እንዴ አይ ጥያቄ እኮ አንተ እኮ የጠያቀኝ ነው ይረኩን
ሚት ግበር እሺ ይናገር እንዴ ምሽ ካሊ አይደለም ጥያቄውን አልያዘውም እኔ እንትን ላድርግለት አንድ ደቂቃ ይውላችሁ ቆይ አንድ ጊዜ ኦ ሎርድ እሺ እንትን ሰው ይጨርስና ከዛ ትመልሳለህ አንተ ደግሞ ጥያቄውን ይጠይቃቱን አንድ ጊዜ እንዳካሄድ ቆይ መሐል ጊዜ ከነግራ ለፍሬ በዚህ አጋጣሚ የኢሮፕ ተወላጆች የዘላንበሳ ተወላጆች እዚህ ውስጥ አሉ ቅድሚያ ለነሱ ስጪ ጥያቄ ይጠይቁ ከዛ ሌላ ጊዜ ካለ ደግሞ እኛ እንቀጥላለን ማለት ነው ካልሆነ ግን መሬት ላይ የሚናገረው ሌላ መሬት ላይ ያሉ ሰዎች ሌላ ናቸውና አራ ሐማመለቲ አንቺ በሽታ አለብሽ ሳራ ቅንነት የለብሽ ማንቺ በተደጋጋሚ ነግሬሻለሁ እንዴ ስማ ብርሃና በጣም ያመጣው ነው ይሄ ህወሓት የህወሓት መሰብሰቢያ አዳራሽ አይደለም ሁሉም መብቱ ነው የሚናገረው የህወሓት መሰብሰቢያ አዳራሽ አይደለም ወይ ትግራይ አይደለም እንደፈለጋችሁ የምታርጉበት ትግራይ አይደለም ይሄ ሰበብቱ የሚከራከርበት አታውቃል እኔ መቀሌ የምታፍንበት መቀሌ አይደለም እያልኩ ነው አይደለም አዋራት ሷል ያወራሽ ነው አዋራት ይሄ የምታፍኑት አይደለም ትግራይ ውስጥ ያለው ሚዲያ አይደለም እያልኩ ነው ይሄ መብቱ የሚከራከርበት አንተ ቀዳዳ ለንገር በቃ አሁን የምንተም የብልጽግና ናት አዲስ አበባ ነው የምትኖረው በቪዲዮ ኮላቃታለሁ አልኩ እኮ በቀደም አንተ ጥያቄ ለመመለስ ስላልፈለጋችሁ ነው ከፈለጋችሁ ልመልስላችሁ ሳራ ቅንነት የለሽም ሌላ ድብቅ የሆነ አጀንዳ እንዳለብሽም በደንብ አውቃለሁ እኔ አንተ ሌባ ወሻታ እኔማ ነቃውብህ እኮ አንተ ሌባ አትሳደቢ መሳደብ ትርጉም ሲቲም የበለጠ ሀገር ላይ ሆነሽ ታደያለሽ አንተ ውሻ አዲስ አበባ አይደለም ስዊድን ነው የምኖረው ሳራ በቃ ይሄው ነው እንግዲህ አጀንዳላት በቪዲዮ ኮል አጣታለሁ የብልጽግና አባል ነው ቆይ ሳራ አንተ ሚታር ቆይ አንዴ ቆይ ሳራ ቆይ አንዴ ለመሰለ ብርሃነ መንከም አልጠየቀህም ወሬውም አላስጨረስከውም እንደዚህ ነበር የምታፍኑ ትግራይ ውስጥም ሰው ማስዋረድ ስለማትችል ሆልድ ኦን ሚታር ጋንዴ እያወራው አይደለ ስርዓት ተማር እዚህ ይሄ ማፈን ዲክታተርሺፕ አይደለም እዚህ ሁሉም በፍሪደም የሚናገርበት ፕላትፎርም ነው this is not መቀለ የምታፍንበት ሚዲያ አይደለም ይሄ መንከም ቅድም ሲናገር ባናቱ እየገባበት ነበር አንተ ማለት ነው እንዳይናገር አልጠየቀም አስጨርሰኝ ልጆች አነሳለሁ ሲል ኢንተራፕት እያደረከው ነበር አንተ ብቻ አይደለም የምትናገረው ሐሳቡ ሳታስጨርሰው ነው ያስቆምከው ለሚድወም ቆይ ማፋን ለምንድን ነው እኔ ይኸውላችሁ ምን ላደርግ ነው መሰላችሁ አንደኛ ነገር ቆይ አንድ ጊዜ ሳይሆን ማን ያወረደው ቆይ አንዴ አያና አና ታይ ከምዝ ብሉ ተፈልጦ ይሆን ነኻሊ ሰብ ንበልጽግና ተከብረለሽ ከዛ እውነታቸውንም ነው የተደረገው ነገር ልጁ ያወራበት ብልጽግናም ይሁን ህወሓትም ይሁን ህግዳፍም ኢኳል ኦፖርቹኒቲ ያላቸው እዚህ ቤት ሰው ያወራበት ፕሊስ የእናንተ ሐሳብ ካላችሁ ጠይቁ ግን አቢዝ አታድርጉ እየተደራረባችሁ ፕሊስ እንዴ ኤግዛክትሊ ይምጣ በስነ ስርዓት ያውራ ሐሳቡን አልወደውም ግን ያው ስራፍ የደኪሳ ሳሪ መስራፍ የደከደገው ተይተይ መሰለ ነገር አካይዳ እኮ የተናገረ ታይለ ይخزስቲ ለምንድነው እኛ እኔ አሁን አንድ ሰው ያለው ለምንድነው ማለት ያንቺ አጀንዳ ቋል ይባላል እንደ ዘሎ ደግሞ ትዘጊናለሽ ካረቱ ሁሉ ማስፈልጦ እኔን መታኝ እኮ ይሄ ቆሻሻ ደደብ ማለት ነው ባይዘው እናንተና ቤት ሄዶ በቀደም በቪዲዮ ኮል አይቻታለሁ የብልጽግና አባል ናት አዲስ አበባ ነው የምትኖረው ቆይ ነው ለምንድነው ዘመመለው ለምንድነው ስም የሚጠላቸው ያልሆነ ያልነበረበት ከዚህ ካላችሁበት እኔ ነጥሎ ይመታል እንዴ ቆሻሻ ሌባ አንተ ሌባ በቃ አላህ ተዓላ ብርሃነ መንሒዝን ከይትል አና የሒዘካ ሳራ አታ ሌባ አታ ቆሻሻ በሆድ የምትገዛው ነው በጭንቅላቴ ነው የምኖረው አንተ ባለጌ ታየው ሳሪ በቃ ታየው ሳሪ አይ ካንቺ ጋር ሄደ ምን አገባ ለመደባቸው ሰው ማሸማቀቅ እነሱ እኮ አይ ችግር የለም አንተ ባለጌ የነሱ ባህሪ ነው ጥላሸት መቀባት የነሱ ባህሪ ነው አንቺ ግብር ጋር ባለጌ ምስሕጃብ ይረኤኒ ምስሕጃብ ተጋደለት የለ ይልበልዓታ ባለጌ ጥያቄ ነበርኝ ሄደ እንጂ ከነ ሒጃቤ ነው የምታገለው አንተ ውሻ ና ግባ ወንድ ኮንክ ግጠመኝ እንዴ ሒጃቤ ነው እንደሚያስፈራው ልጅ ዛሬ በቃ ይመጣሻል ብለም እኮ ችግር የለም በቃ ከእናንተ ከሁላችሁም ነጥሎ መጥቶ እኔን እንትን ይበለኝ እንዴ
ማን ያወረዳት? መወራረድ እሱንም እሷንም መልሳችሁ ብትባሉ እኔ እንደውም ልጠይቅ ነው የመጣሁት እንጂ ላወራም በቃ አሁን በቃ ሌላ መሰዳደብ አያና ደግሞ ቀኑ ሙሉ አልኩበት እኮ ተው እንጂ ኖ እኔ ብርሃን ልጠይቀው እኮ ነበር። አውቄ ነው ፍሬ ምን መሰለሽ ቅድም እንትና እየተናገረ ይሄ መንከም አላስወራ ስላለው ነው ኢንተራፕት እያደረገው ስለነበረ ማውራት አለበት ለማለት ነው እንጂ አታውራ እኮ አላልነው። እንደው ለሱ ነው በጣም ሰፊ ጊዜ ተሰጠው። ግን ማፈን ስለለመደባቸው ሰው የሰው መብት ማስወራት ስለለመደባቸው እዛ ያለ መስሎት ሲያፍን ነበር። እንደዛ አይሄድም፣ እንደዛ አይሆንም። ይሄ ቲክታክ ነው። በስነ ስርዓት እኮ ያውራ ተብለዋል ያወራል። ግን እዚህ ቤት ሞር እንደውም ህወሓቶች ተናግረው ከዛኛ መልስ እንሰጣቸዋለን። ሞር ምንድነው ግን የምናደርገው ሁሉ ጊዜ ልክ የሆነ ነገር ያገኘን ይመስለናል። መረጋጋት አለብን እንዴ ብርሃኔ ኢዝናቲንግ እኮ ደብረጽዮን አይደለ ወይ ምንም አይደለም። ምንድነው እንደዚህ አሁን ሳሪ በቃ 30 ሞዴሬተር እኮ ነው ያላቸው። 30 ሞዴሬተር ነው ያለው። ተይው በቃ ችግር ወደ ሌላ ቶፒክ እንሂድ። ችግር ታባት ዶልፊን እኔ እንትን ሊዘጋ ይችላል። እምቢ ብሎ ተስባለች ገብታለች። ኮስት አይታየኝም። እንትን አድርጉልኝ። ገብታ እኮ ነው የምትቀጥለው አለው እኔ ችግር የለም። ችግር አለሽ ሁላችሁም አላችሁ። ተረጋጉ። ሐዋት አለን እኮ እዚህ ምን ማን ያወረደኝ እዚህ አይ ሳርዬ በቃ ተይ በእናትሽ ፕሊዝ ተው በቃ ፕሊዝ። እዚህ የምታወርዱኝ የቲፒኤልኤፍ ገረዶች ናቸው። አይገርመኝም ግን በእናትሽ ሳርዬ ለፊና አይፈትብልኝ በእናታችሁ ነው ልብኝ ያምራል። እሺ ደብረት አይተይ በቃ ሳሪ አረ ሳሪ ነገር ፍቺ በቃ ሳሪ እንዴ ምንድነው በመብቴን ያልደራደርም ታውቃለህ። እዚህ እኮ መብቴ ልታገል ነው የመጣሁት እንጂ መብቴን ዝቅ ላደርግ አይደለም። የተከበርኩ ሰው ነኝ በቤቴ። ለትግራይ ስል ነው እዚህ የምዋረድ ያለሁት። ደግሞ ሰብልስ አነ ሰብሰብ ኮይንካ ሰብአይ ኮይንካስ ምሳይ አጀንዳ ክትብለኒ አጀንዳ ካዳ አይፈልጠካ ወሒጃብ ጌራይ ሞተቲ ሒጃብ ጌራይ ተጋደልቲ ስትል ነበረ። እስከነ ሒጃብ ያገኘኝ ወይም ኬሪያ መስይህ እንደሆነ ሌላ ነገር ነው። ታሌባ ቆሻሻ ገና ነገ አጀንዳዬ ነህ፣ ከነገ ወዲያ አጀንዳዬ ነህ። ብርሃነ እታችሁነ ታፕታፕ ታደርጋለህ፣ ቤቴ ትመጣለህ። ኤንዌይስ ደህና ደሩ። እኔ ሳየው ቅድም ጥያቄ ስለነበረኝ እኔ መጣሁት። እኔ አጀንዳው እሺ ሳሪ ተረጋጊ፣ ችግር የለም ምንም አላልኩትም። እኔ አካሄድ ነው የተናገርኩት። ዘሎ እኔ ጋር ይመጣል እንዴ? ቀንህን ጠብቅ አንተ ውሻ። ትግራይ ውስጥ ነው ያለው። ኢትስ ኦኬ በቃ ሳሪ እንትን በይውና ትናገሪዋለሽ። አይ ቲንክ በሌሎቹም እንትን ስላለ ይሆናል። በቃ ተረጋጊ ሳሪ በቃ። ዴቭ አለ ዴቭ ቀጥል። ዴቭ ላውራ እያለ ነበር። ምን አሁን ምን ሰው በሌለበት አውርተን በሌለበት አለ። ለምንድን ነው የሌለው? ስላለ ነው። ታች አለ እኮ 400 ሰው እየጠበቀ አይደል እንዴ? ስለ ሰው ነው እንደምትፈ አይ ማለት ሰው ለሰማው ነገር ካውንተር ሀሳብ መስጠት ይቻላል። ችግር የለውም። ግን የሆነ ስርዓት አድርጎ መወያየት መልመዱ ጥሩ ይመስለኛል። እኛ ሞር ማለት ነው ሞር ምንድነው መሰለሽ ማስጨነቅ የነበረብን አንደኛ የትግራይ ህዝብ ጽምዶ እንደማያዋጣው ለምንድን ነው የተጸመዳችሁት? ምን አቅም አለው የኤርትራ መንግስት? ምን ውስጥ እየገባችሁ ነው? ከዚህ በፊት አንካልኩሌትድ የሆነ ጦርነት እዳ አስከፍሎናል። አሁንም ምን እያደረጋችሁ ነው ምናምን ይሄንን አለ አይደለ በስነ ስርዓት መጠየቅ አለብን። አለበለዚያ በተለይ ተጋሩ በተለይ ትግራዋይ ተጸሚዱ ታይኸምጽ እዩ ዝብል አጀንዳ ሲሪየስ ክትሕዝዎ ኣለኩም እና ክነረድኦ መለና ህዝብ ትግራይ እሱ ድማ ክምልሰለዎ እምበር ፐርሰናል እንትን አንበል። እኔ ስንት ዝያ ያስጨነቃችሁኝ ነው ሳርዬ። አይ ኖ ሶሪ አንተን በእንትን ተወሰደ። ምን አለ መሰለሽ ፍሬ አንዴ በረድ ነሽ በእናትህ። ቀኑ ሙሉ ያዝከው አንተ ደግሞ ቀኑ ሙሉ ነው ያዝከው። ምን አለ መሰለሽ ፍሬ እነዚህ ሰዎች አሁን ከገሽ ለራስሽ ፍሬ ቆንጆ ከዛ ለውረድ ነሽ አንተ ያኪል ጠይሽ አንቺን ፍሬ አረሶ ምንድነው ልዩነቱ? አሁን አንድ ነው ፐርሰናል ልጠይቅሽ። አሁን ዴቦ ይሁን ፐርሰናል አይደለም። አንቺ ልጠይቅሽ የመጨረሻ አልጠይቅሽም። ዴቦ ይሁን ዶልፊን ይሁን እዚህ ያሉ ትግራውያን ምንድነው ልዩነታቸው? ከሰብሳ አነሳ ከብርሃነ ጋር እና ዶልፊን እና ቆይ አንዴ ላስረዳሽ ፍሬ። ስፔሻሊ ከቻልሽ የኛ አካባቢ እንደማይጠራ ማድረጋችም አንቺ ቤት
የኛ አካባቢ ሲጠራ መከላከል አለብን እኛ ለድል መስጠት ምን እኔ አንደኛ ስለ አካባቢ ግድ ኖሮኛ ያቅም ታውቃለህ ታዲያ በእኛ ህዝብ ነው የሚሸቅጠው እንደ ብለምታወራው ትግሉ አንቺ እኮ ነው ስለ ዛላምበሳ ኢሮፕ ያልወጣ ህዝብ ወጥቷል ተብሎ አንቺ ቤት አራት ሰው ተሰብስቦ ፖለቲካ እያሰራሽ ነው ልንገርሽ ፍሬ አንቺ አታውቂም አይ ነው እሱ ግን የራሱ መልእክት አስተላልፎ ሰራዊት እንደወጣ ተመልሷል አንዴ ሳሪ ፕሊዝ አንዴ ሳሪ አሁን እንጂ እዚህ ቤት ደግሞ ሲያወራ የዛላምበሳ ልጆች ግን ለታስወራቸው አልቻልሽ ወይም የዛ አካባቢ ፋሚሊዎቻቸው የሚሰቃዩ ምናምን እድል አሰጣቸው ዝም ብለሽ እሱ ያወራ ማሁ እንዴስ ማነው እሱ አይደል መሬት የሚሸጠው እሱ አይደል ትናንት ያባረራቸው እነ ጻድቃን ምናምን ስለ እነ ጻድቃን ስለ ጀነራል ስለ መሬት የትግራይ ህዝብ ምናምን እያዋሸ ዝም ብለሽ ሰምተሽ 5 ደቂቃ እንኳን እድል መስጠት አለብሽ ስፔሻሊ ለዛ አካባቢ ሰው እሱ ፍሬ ስለሆንሽ ነው እንደዚህ ምንልሽ ገብተን ቤትሽ እንጂ መንከም እያወራ ነበር እኮ ብዙ ደቂቃ አላወራም አንድ ቃል ሲያወራ መሀል ላይ ይገባበታል ለምን ያውቀዋል ውሸት ስለሆነ የነሱ ፖለቲክስ ህግደፍ እንዲነካ ስለማይፈልጉት በህዝቡ እየሸቀጡ ስለሆነ አንድ ቃል ሲያወራ መሀል ላይ ይገባበታል አንቺ ተዋላልሽው እሱ እኔ ለሱ ልስመለስበት ግን እኔ ተዋልሽ ወይም ለነመንከም ተዋልሻቸው ተመልሰሽ ደግሞ ለሱ እድል ትጨዋለሽ አንድ ሰዓት ሙሉ አውርቶ አንድ ሰው ሲያወራ ደግመሽ ተጨዋለሽ ፈረ ኦኬ ልመልስልህ ምን ታደርግ አሁንም ነግሬያቸዋለሁ የትግራይ ፖለቲካ ዛላምበሳ ተለቀቀ እንትን ተለቀቀ አይደለም ሻዕቢያ ለቀቀ እኔ ብዙ ምን አያረጋኝም ብያቸዋለሁ ስንት ጊዜ የትግራይ ፖለቲካ ፎከስ ማድረግ ያለበት ከኤርትራ መንግስት ጋር ለምንድን ነው የተጻመርነው ለምሳሌ እናንተ በምትሉት ሻዕቢያ ሊፎግር ሊሰጥ ይችላል ጦርነት እስክንዋጋለት ምናምን በእናንተ ፍላጎት ከዛ ማኑ አስነክቶን አስቀጥቅጦን የኢትዮጵያ መንግስት ነው እንደዛ አይነት ድራማ ውስጥ ቆልገባ ቶታሊ ቢግ ኢሜጅ ነው ማየው ቢግ ኢሜጁ ትግራዋይ ተጻምዶ ምንም አያመጣም መሬት ለጊዜው ላይለቀቅለት ይችላል ለጊዜው ሊንከራተት ይችላል ጥሩ ዲሲሽን መውሰድ አለበት ሳይጸመድ የጽምዶ ነገር ውድቅ ማድረግ አለበት መሬት ማስቆም አለብሽ ፍሬ እንደዛ ከሆነ ያቺ ታርጌት አቺ ለላ በዚህ ስልኬ ስለሚጠቅመኝ የነዚህ ቻለ ሪከርድ አለ አንዴ ሰማው አላልሽም እንዴ ሰማው እኮ እኔ ያልቻለሁ አጭር ነው ችግር የለውም በቃ ነገ እንረዳዋለን ቤተሰብ ስማኝ እንዴ እኔ ሁሌ የምናገራችሁ ነው ብየዋለሁ ዶልፊንም ይመስክር ማንንም ይመስክር ስለመሬት ችግር የለውም በቃ ስለመሬት መመለስ አሁንም ነግርሃለሁ መሬት ተመለሰልን አትመለሰልን አትበሉ አትጠይቁ ብያለሁ መንከምም ከዛሬ ወዲህ ስለመሬት አትጠይቁ ስንት ጊዜ ተመለሰ ሲባል ራሱ አስተዳደር ማን ነው ይዛቸው የሄደው ጥያቄ ነበረ እኔ ልጠይቀው ነበረ ጥያቄ እንትኔን የትግራይ 52 ወረዳ ተመልሷል ብሏል በቀደም ይመለስ እኔ 52 መረዳ ላይ አይደለሁም አሁንም ይግባችሁ እንጂ በእናታችሁ ሳራ እኛ ገብቶናል የምትዩ ገብቶናል ግን ለምን ይዋሻል ነው ሻዕቢያ አሁን አውቆ ማለት ነው እንድንጸመድለትና ለሱ ፈንጂ ነቃይ እንድንሆንለት ይመለሰልን እሺ ተመለሰ እንደውም እኔ ባይመለሰው ነው ደስ የሚለኝ ተመለሰ ማኑ አስነክቶን የትግራይ ህዝብ እሱማ መለሰልን ብለን ገብተን ከዛ እኮ አልተመለሰም እኮ ነበር አልተመለሰም ግን አንቺ ቤት እየተወራ ያለው ቋንቋ አንቺ ቤት እየተወራ ያለው አሁን ለምሳሌ እኔ የነሱ ደጋፊ ከሆንኩኝ አንቺም ላሰማሽ ይችላል ብዬሻለሁ ሪከርዱን ቆርጬ ማለት ነው የዛላምበሳ የኢሮብ ህዝብ እንደተመለሰ ጠላት ከነበረበት ለቆ ወጥቷል ነው ያለው አንቺ ደግሞ አልመለሽለትም ያንቺ ቋር ለምን እያወራሽ ያለው ግን ሲጀመር ቦታው ተመለሰ አልተመለሰ የሚለው ዲስከሽን ሳይሆን አሁን የሰውዬ ተመልሰዋል ብሎ የራሱ ፖለቲካ ሲሰራ እዚህ ላለው አድማጭ የራሱን ድጋፍ እያሰባሰበ ነው ድምጽ እኮ ዝም ብሎ አይሸጥም ቆይ ዴቭ አንደኛ ቆየው እኮ 24 ሰዓት አወራና ቆይ አንዴ ዴቭ መንካም ብዙ ደቂቃ ሰጥቼው ዞር ብዬ እያወራን የተመለስኩት እኔ ብዙ ደቂቃ መንከም አላወራም ከመንከም በፊት ከሱ በፊትም እኔ ቁጭ ብዬ እዚህ አንዳንድ ስጽፍልሽ ኢግኖር አድርገሽ በራሱ ሚንጫጫ ሰው ይዞት እኔ ሁላችሁ እዚህ ቤት አንደኛ ነገር 10 ጊዜም ዳዊት እየጻፈ ነው ስጮ ስትባይ ተሳጫለሽ እንዲኝኝኝ እንትናን እንድል ተሳጫለሽ በቃ በኔ መንገድ ታርጊ በቃ ካልተመቻችሁ ማለት እንትን በሉ እኔ እንጃ አጨቅጭቁኝ በእናታችሁ ፕሊዝ ማይገናኝ ነገር አታውሪ አሁን ገብቶሻል ጥያቄ እየተጠየቀ ያለ ህዝብ ተመልሰዋል ሲጠይቀው ነበር እኮ መንከም ሲናገር ነበር አልተናገረም ልትሉኝ ነው ይኸውልሽ የኢሮፕ ልጅ መንከም ተናገረ አልተናገረ አይደለም ፖይንት ይዘው ነበረ በጥያቄ ይናገረው ያለ ልጁ ግን አደገኛ የሆነ ፖለቲካ ሲሰብክ ነው ያለው በተለያዩ ቤቶች እየገባ የኔ የራሴ ለጋሲ ነው ብሎ ጽምዶ በሱ ቅድ እየሸጠ ነው ያለው ልጅ ገብቶሻል
መሬት ተመለሰ አልተመለሰ አይደለም ቢመለስ ባይመለስ እንዲህ ብለን ነው እንደዛ ብለን ነው የምትዩ መጀመሪያ ህዝብ እየተሰቃየ ያልተመለሰ ተፈናቃይ ባለበት ተመለሰ ይያል አሁን ያልተመለሰ ካለ ንገረኝ ብሎ ጠይቋል አይደል አንድ ሰው ሊመልስለት አይደል ባድመ ተመለሰ እንዴ ሻዕቢያ አይደል ያስተዳድረው ያለው ነገር እንዴ ምንድነው የምትሉት ግን እናንተ ሰዎች መንከማ ያላወራ ኢሮብ ሻዕቢያ ስራ አይደል መንከማ አወራ አላወራም እንደም ኤርትራ መንግስት መንከማ አወራ አላወራ ጥያቄ አይደለም ሌላ ጥያቄ አይደለም የጠየቀው መንከም ምንድነው አንቺ መንከማ አወራ አላወራ አወራ እሺ ደስ ይበልሽ አውርቷል እሱ ደግሞ ያወራና እንዳንተ ታወራለህ እንዴት ነው በአንድ ላይ እናወራ ነው እንዴ ነው ያልገባኝም አሁን እኔ ብቻ ነው ያወራው ተሰደበኝ የኢሮፕና የዛላምበሳ ልጆች ያወሩ ለማለት እንኳን ምን ያህል እንደሄደ ምላሱን ከፍቶ ምንድነው ያለኝ ማለት የኢሮፕ ልጅ ዴቭ ነው የኢሮፕ ተፈናቃዩ ተመልሰዋል ሲል እስቲ የት ቦታ ብሎ አንቆ ይዘው ነበር ለምን በቀደም አድበስብሶ ነው የወጣው 52 ወረዳዎች ተመልሰዋል አለ ዘመን የሚባል የኢሮፕ ልጅ አንቆ ሲይዘው ግን አድበስብሶ ወጣ አንድ ኔትወርክ የለኝም አይሰማም ይያለ በመሃል እንትን ብሎ ወጣ እና እዚህ ደግሞ 400 ሰው አለ ይሄንን ጥያቄ ደግሞ የሚገዛ ሰው አለ ይጠቀምበታልና ሰው አልተመለሰም ገና ነው መሬቱ ገና አልተመለሰም ለራሱ ፍጆታ ለራሱ ለፖለቲካ ፍጆታ ግን ልጁ እየተቀደደ ነው ያንዳንዱ በዚህ አጋጣሚ እዚህ ያላችሁ ቲክቶከሮች እቤታችሁ ሲመጣ ውሻ ዋንዴ ለምን አታሰማቸውም ሳሪ ዋንዴ ለምን አታሰማቸውም ተመለሱ የሚላቸው ሰዎች ልጇ ስታለት የለጠፍከው ቅድም ለምን አታሰማቸውም ደዝ በእነዚህ ነው የሚነግድ ያለው ህፃናቱ ሳይመለሱ ፍቃደኛ ናት እኮ ነው አረ ፍቃደኛ ናት አሰማቸው እነዚህ ሰዎች ናቸው ተመለሰ ብሎ እየነገረ የነበረው ይሄ ተጻማጅ የሻዕቢያ ልጣፊ ተመለሱ ሻዕቢያ ለቋል ሲላቸው የነበረው እነዚህ ናቸው ያሳያቸዋለሁ እኔ እኮ ዶልፊን የምናገራችሁ በጣም ያልተግባባነ ነገር አለ ለምንድን ነው ሁሉ ጊዜ ስለ መሬት የምትጠይቁት ሻዕቢያ አልመለሰም ብላችሁ ቢመልስላችሁ ነው ፍሬ ቀድም ስላልነበርሽ ነው እንጂ የምቾት የቅንጦት ዓለም ሌላ ነው ዴቭ ምን መሰለህ ግራይዛር የነበረች ኢንተራፕት ያውልሽ የፈለግኩት ነዋጋት አስለፍትፊበት እኔ ፍሬም ሁሌ ይሄ ቀልድ ነው ኤኒዌይ ለኛ ከመሬታችን በላይ ምናምን የለም ህዝብ ነው መሬት እኮ አይደለም መሬቱም አለ እኮ እዛ ግን እናንተ ጠይቁት እኔ ቤት የምጠይቀው አዎ ግን አንቺ ቤት ነው አንቺ ቤት እኮ ጽምዶ የሚባለው ለምን ፍሬ ምን ጠይቅሽ ታውቂያለሽ አንቺ ስላወራሽ አይደለም እኮ ቤትሽም ለቀን መውጣት እኮ እንችላለን ልክ ነሽ ችግር የለውም ስለፈለግን የገባ ነው ፖለቲካም አንቺ ቤት እየተወራ ስለሆነ ነው ለሁላችንም እኩል ነው ይሄ ቤት ብለን የገባ ነው እና በህዝባችን ጽምዶ የሚሉት ስለ መሬት ስለሚገናኝ ነው ጽምዶ ምን አመጣ ስትዩ መሬቱ ለቆ ወጥቷል አለሽ ዴቭ እንዳለሽ ደግሞ አልመለስሽም ሌላ ሰው እንዲመለሽ እድል አልተሰጠም ነው አላላላ እኔ ማናችሁ ማላችሁ እያልኩህ ነው መሬት እንዲመለስላችሁ ጽምዶ ይጸመድ ተጸምዳችሁ መሬት እንዲመለስላችሁ ነገ ጠዋት ይመለሳል እኮ ሻዕቢያ እኮ እናንተ እንድትጸመዱለት እሱም ሆነ ጥያቄያችሁ መልሶ ያሳያችኋል ከዛ ጦርነት ውስጥ አስገብቶ ያስቆላችኋል ነው መሬት ለምን ተጠይቀ እናንተ ማለት ያለባችሁ ወይና ገና ጽምዶ አንሰራም ጽምዶ የሚባል ነገር አያዋጣንም በአቅም በኢንተረስት አያስኬደንም ለምሳሌ እናንተ ስለ ዛላምበሳና ስለ ኢሮፕ ነው የምታወሩት ያላችሁ ጀነራሊ ቶታሊ ለምንድን ነው አውጣችሁ አውርዳችሁ አይጠቅመንም ብላችሁ ለምንድን ነው ማዘጉት ነው ጽምዶ እኮ እኛ እኮ የለንም እኮ ጽምዶ ውስጥ እኮ የለንም ፍሬ ዶልፊን ግን ፍሬ አሁን ያስተላለፍሽ መልእክት ለሌሎቹ ጽምዶ ለተጸመዱት ነው እንጂ እኛ እኮ ጽምዶ ላይ ስለሌለን አንቺ ቤት ግን በጽምዶ ስመጥቶ ኖ ቆይ መሬታችን እኮ ለጽምዶ ብለን አይደለም የምንጠይቀው ከጽምዶ በፊት ነበር የምንጠይቀው የ27 28 የተያዘ መሬት ነው ኤኒዌይ ከጄኖሳይድ በኋላ ደግሞ ወደ ነበረበት ግዛት ይመለስ መሬታችን በጠላት ስር ያለው ብለን ምን ጠይቅ የነበርን ነው እስካሁን ደግሞ እየቀጠለ ነው ጽምዶ የመጣው አሁን ነው ጽምዶ ትናንት በሁለት ዱርዮች የመጣ በብርሃኔና በአሁን ቤት በነበረው ልጅና በአንድ አውል ሲድ የሚባል ተራሶች የመጣ የተፈጠረ ነገር ነው ግን በጽምዶ ስም አንቺ ቤት እየተነሳ ስለሆነ ነው መሬታችንም ህዝባችንም ነው የምናወራው ለምን እንደምናወራ ደግሞ ቪዲዮ ልጋብዝሽና ቤትሽ ለቅቄልሽ እወጣለሁ ቴንክ ዩ سلسلة وعسلام زرحقي وعسلام مجاهم حنا دغي حنايا كمينكم طبو أمني عداك حمص ما زالت خمينكم حنا قلنا زلنا وزي بتميتي بقري إن أنا حد أوزي بقري بتميتي إن أنا حد بجارتكم عدنا ملوزنا حنا عدنا الملس
ندلي ولا أخليتها عدنا مملسنا ندلي ولا أخليتها وناس عدنا نملس ندلي كويت ما زاويلكم أجاكين توزلان بسا انت عودك حامل زركيو وبقى يساقي له بيداقات كنا ملع علم شركيركم أقوز قوروهم የትግርኛ ለማትሰሙ ልጅቷ የምትለው የዛላምበሳ ልጅ ናት። ከዛላምበሳ ተፈናቅለው የመጡ ልጆች ናቸው። ኢዳጋ ሐሙስ የሚባል አካባቢ ነው ያሉት። የዩሮፕ ሰዎችም አሉ እዛ። ልጅቷ የምትለው እህልም አንፈልግም፣ እህላችሁ አንፈልግላችሁም፣ ጀስት ቤታችን መልሱን፣ በራብ በብርድ እየሞትን ነው፣ ተሰቃየን፣ ወደ ቤታችን እባካችሁ ቤታችን መልሱን ነው የምትለው። የማን ሀገር ልጅ? የዛላምበሳው ልጅ እዚህ ቤት መጥቶ ተመልሷል መሬቱ የሚለው ማለት ቪዲዮ የዚህ ሳምንት ነው። እና ለዛ ነው እኛ ተቃጥለን የምናወራው። ይመችሽ ፍሬ። ቴንክ ዩ ይመችህ። ምንድነው ስለነዚህ ቅድም ልጁ ስለነዚህ ነበር ሲያወራ የነበረው። አፉ ሞልቶ የሻዕቢያ ተለጣፊ ስለሆነ እነዚህ ልጆች ተመልሰዋል ብሎ አፉ ሞልቶ እየተናገረ ነበር። እነዚህ ግን መልሱን እያሉ እያለቀሱ፣ ህፃናት ልጆች መልሱን እያሉ እያለቀሱ ነው። እንደዚህ አይነት ፖለቲካ ሲሰራ የነበረው ቅድምና ለዚህ ነው እንትን ያሉት። ቅድም ፍሬ ምን መሰለሽ፣ አንቺ አልነበርሽም መሰለኝ መንከብ ሲናገር ኢንተራፕት ሲያደርገው ስለነበረ ነው። አላናገረውም፣ ምንም ሊያናግረው አልቻለም። በመሀል እየገባ ሲያስቸግረው ስለነበረ ነውና ቀጥሉ ወጣ እንዴ ቀጥሉ። አረ በቀደም ምን እንዳለ ታውቃለህ? ያልተመለሱ የአውሮፕና የዛላምበሳ አለ ደም ስለተቃቡ እነዛም ገድለዋል፣ እነዛም ስለገደሉን ያልተመለሱት አለ። አንተ የድፍረቱ ድፍረት። አሁን እቺ ልጅ ገድላ ነው ማለት ነው ጩጬው የምታለቅሰው? አሁን አንኳር ጥያቄ እንኳን መልስ እንኳን የለውም። ይሄ ከብት ማለት ነው ሰውን እንደዚህ አገሪቷን የሚያምሳት። እና በዚህ አጋጣሚ እዛ ስለተመታ ሐሳቡ ማለት አልተቀበሉትም። እርስ በርሳቸው ሁለት አክቲቪስቶች እየተወራረዱ ነው። ለምን ኪሳቸው ሲጎድል እንደዛ ናቸው እነዚህ ልጆች። አሁን ቲክታክ ላይ መጥተዋል። የአማራ ልጆችም እናንተ ቤትም እየገባ ነው። አታስገቡት ፕሊዝ። እንደዚህ አይነት ሌባ ብላችሁ አባሩት። አትቀበሉት፣ ሐሳቡንም አትቀበሉት። ትላንትና ምን ሲሰራ እንደነበረ የትግራይ ፖለቲካ በጣም በማናቀው ሁለት ሰዎች እኛ ማለት ማጆሪቲው አልደገፈውም። ይሄ ጽምዶ የሚሉት የቲፒኤልኤፍ ካድሬ እና የሻዕቢያ ካድሬ የኢሳያስ ካድሬ ናቸው የታረቁት እንጂ ጽምዶ የተጸማመዱት እንጂ የትግራይ ህዝብ እስካሁን ወደ ጽምዶ ምንም ፎከስ አላረገም። ግን እያመሱት ነው ፖለቲካውን። በዚህ አጋጣሚ ኢትዮጵያውያን ስላላችሁ ማለት ነው። እኛ ፓስፖርት አለን፣ ኢትዮጵያውያን ነን፣ የፕሪቶሪያ ውል አለን፣ ህገ መንግስት አለን። እሱን ይዘን ግን መሬታችንን እናስመልሳለን፣ ህዝባችንን እንመልሳለን እያለን እየታገልን ነው ስቲል ነው ማለት ነው። ይሄ ግን ምን ይልሃል መጥቶ እዚህ ጋር ትግራይ እንደ ሀገር ይናገራል። እዚህ መጥቶ ገና ሊያስመታን ማለት ነው። እና በእንደነዚህ እልክስክስ እኛ ዋጋ እየከፈልን አንኖርም። እኛም ተጋሩ ነን። እንደነሱ የግድ ኪሳችን ሞልተን በሆዳችን ማውራት የግድ አይደለም። እና ይሄ ልጅ ስንት ፖለቲካ አበላሽተዋል፣ ስንት ዘባርቀዋል። አሁን ደግሞ ተገልብጦ ትላንትና አክትፍ ሲላቸው የነበረው ፖለቲካው ስለተበላሸበት ይቅርታ እያለ ነው። ይቅርታ ብሎ መጥቶ ደግሞ ጥጉን አልያዘም። ሌላ ነገር ሊያበላሽ ደግሞ መጥቷል እየተሽለኮለከና እንደነዚህ አይነት እባቦች ስታገኟቸው ኢትዮጵያውያንም ስላላችሁ እየመጣ ነው። እናንተ ቤትም ሰላም ቤት ይሁን ማን ቤት ይሁን ገብቶ ነበረ ሲባል ሰምቻለሁና ባታስተናግዱት ለማለት ነውና ቴንክ ዩ ሳራ። ትንሽ ሰላም ልበላቸው ፍሬ። ኦኬ እኔ አሁን መጨረሻ ላይ የገባሁትና ስለ ልጁ ትንሽ ነገር ልበል። አብዛኛው ጊዜ የምትሰሙን ወንድሞች ሰላም እንኳን አደረሳችሁና ሁላችሁ የኦርቶዶክስ እምነት ተከታዮች ለበዓል ልደቱ እንኳን አደረሳችሁ። ዛሬ በዓል ነው፣ ግን ብዙ ልዩነት አላየሁም አለመግባባት ካልሆነ በስተቀር በዚህ ሐሳብ የመጨረሻው ሐሳብ ብቻ ፍሬ ያለች ያለችው እኔ ከሱ በላይ ነኝ፣ ከመሬት መመለስ ከህዝቡ ከሱ በላይ ነው፣ የጽምዶ ጉዳይ ከሱ በላይ ነው፣ ከእናንተ በላይ ነው የሄደችው። ስለ ህዝቧ ስላንትን ስላልሆነች አይመስለኝም እያለች ያለችው በሁለቱ መንገድ በሁለቱ የነበሩ ሐሳባችን እንያቸውና አይ ብርሃኔ እዚህ ጋር መጥቶ ፖለቲካው እየሸጠ ነው፣ ያልተመለሱ ተመልሰዋል ያለ ነው። ስለዚህ ይሄ ትክክል አይደለም። ኦኬ በስነ ስርዓት ጥያቄ ማቅረብ ቻሌንጅ ማድረግ ይቻላል። አንድ
የትግራይ ህዝብም የኢትዮጵያ ህዝብ ጥያቄ ግን የዚህ መሬት ብቻ አይደለም። በመሰረቱ ነው የማን ይበልጣል ወይም የማን ይርቃል፣ የፍሪ ይርቃል። በኔ አረዳድ ስለ መሬት ብቻ አይደለም ጥያቄው፣ ስለ ህዝብ መመለስ ብቻ አይደለም ጥያቄው። ከሻዕቢያ የሚባል መሰረታዊ ጽምዶ የሚባል ነገር አልተቀበለችም። መሰረታዊ ፔሬድ በቃ እኮ ቀብድ እኮ ነው እየተቀበሉ ያሉት እና ይመልስ። አዎ ሁለተኛ ደግሞ ያመጣችው ሌላ ቢመለሱም ጥቃት ነው ያለች። ሁለተኛው ሐሳቡ ላይ ነው በቃ አሁን ገብቶሃል አንተ። ሳይገባቸው ቢመለሱም ተሞልሰዋል ተብሎ ከሻዕቢያ ጋር የሚደረግ ግንኙነት በኢትዮጵያ መንግስትም በኢትዮጵያ ህዝብም ታላቅ ሪስክ ነው፣ ለህዝቡም ሌላ ጥቃት ነው። እውነት ቢሆንም እውነት ሆኗል አልሆነም ብቻ ሳይሆን እውነት ቢሆንም እኔ ግን ስለ ብርሃን ትንሽ ነገር ልበል። አንደኛ ይህን ሰው በግልጽ እኔ የህወሓት ደጋፊ ነበርኩ፣ ብዙ አክቲቪስት ሲሰራ ነበርና ትክክል አልነበረም። ታላላቅ ሰዎች የትግራይ ታላላቅ ባለስልጣናንም ብዙ ውለታ ያሉባት ሰዎችም ሲያጠቃ ነበርና ያ ትክክል አይደለም ብለዋል። አሁን በስንት አንግል እየተመታ መሆኑን ለማወቅ ነው ይሄ ብለዋል። እኔ ወልካም ነው የሚለው። እኔ ትናንትና በሰራው ማንኛውም መንጆሪ ነው ዛሬ ብትመጣ እኔ ስሰራ የነበረ 50 ዓመት የትግራይን ህዝብ ሀብት ስልጣን ሁሉም ተቆጣጠረ ለሻዕቢያ ብዬ የሰራሁት በሙሉ ኃጢአት ነው እና ይቅርታ ካለች ዌልካም። ትግራይ ህገ መንግስት ወይም ምክር ቤት ተሰርቶ የህግ ሩል ኦፍ ሎው ተስተካክሎ ያጠፋን በህጋው መንገድ እንጠየቅ እንጂ አሁን የሚያባረርበት መንገድ የለኝም። በሁሉም አባረሩት ስትል ነበር አንድ እህታችን። ትክክል አይደለም። የፈለገ ሰው ቢመጣ አሁን በህወሓት ጋር የነበረ በህወሓት ጋር በነበረው ስህተት በተሰራው ስህተት እኔ ጥፋተኛ ነበርኩኝና አሁን ከዚህ ጎን ነው የምሰለፈው ካለኝ ዌልካም። ስለዚህ በዚህ መንገድ ማየት አለብን። ሰውየው በሁሉ መንገድ እየተመታ መሆን በዛ ላይ ዶክተር ከይቅርታ ጋር ምን አይነት ፖለቲካ አለ መሰለ። ለምሳሌ ከዚህ በፊት ሻዕቢያና ቲፒኤልኤፍ አሁን በትግራይ ፖለቲካ ሻዕቢያና ቲፒኤልኤፍ ተጣምደው ንግግሩ ላይ ሁን ደርግን ጥለው የራሳቸው ፖለቲካ ሰርተዋል። መሪ አሁን ለፖለቲካ ለሂስትሪ ማተር ስለሚያደርግ እንደዛ አይነት ነገር ሊያረጉ ይችላሉ። ከእንደዛ አይነት ውጤት ከዚህ በፊት ውጤት ያለና እንዴ ትግራዋይ ተጸምዶ ሞት ነው የሚያመጣው እንጂ ሌላ ምንም እንደማያመጣ ማወቅ አለበት። መሬት ይልቀቅልኝ አይልቀቅልኛል መሬት የምጠይቀው ነው የኢትዮጵያ መንግስት እንዲያስለቅቅ ጠይቀዋለሁ። የኢትዮጵያ መንግስትን ጥያቄ ይሄ ነው። በፕሪቶሪያም መሰረት እሱን ነው እጠብቃለሁ። ግን የኤርትራ መንግስት ማለት ነው የኤርትራ መንግስት አንደኛ መሬቱን መልቀቅ ያለበት አንደኛ ለሚመጣበት ጦርነት ይሁን ምን ኢትዮጵያ መንግስት ቀብድ ይዞላታል እኮ መሬቱ ላይ የኢትዮጵያ መንግስት መሬት ላይ ተቀምጦ ኢትዮጵያ አሁን ኤርትራን ልትወር ወይ የሆነ ነገር ብትል የኢትዮጵያ መንግስት አለ የሚከሰሰው። ኦልሬዲ የኤርትራ መንግስት መሬታችን ላይ ነው ያለው። ይሄንን ካልኩሌት ማድረግ አለበት እንጂ እኛ በግል ማለት ነው እሱ ለቆልን ከዛ ጦርነት ውስጥ ላይ ያስገባን ሎንግ ተርም ጦርነት ውስጥ እንዴ ይሄንን እንዴት ነው ሎንግ ተርም አካባቢው ጦርነት ሊሆን ይችላል። ጋርኖስ እኛ እኮ አናውቅም ገና ያለ ቀጣጣ አይደለም ይሄ ሶ ይሄንን ሎንግ ተርም ለምን አታስቡም እላለሁ። ሁሉ ጊዜ ነው እየመጡ ሞባይል ተለቀቀም ዛላምበሳ ተለቀቀም ህዝባችን we all know ግን just you have to wait ነገሮች እስከሚስተካከሉ በጽድሞ ጽንዶ የሚባል ይመለስ ብላችሁ አትጠይቁ። ከሻዕቢያ ጋር ተጸምደን አትበሉ። እራሱ ፈርቶ ይልቀቅ። ኤግዛክትሊ ትንሽ ልበልና ዶክተር አንዴ ስጠኝና ምን አለ መሰለሽ ፍሬ፣ አሁን አንቺ የምትይው ያለሽው ትልቁ ፒክቸር ነው፣ ትልቁ ፖለቲካ ነው እያወራሽው ያለሽው። እዛ ላይ እኔም እስማማለሁ፣ ሜክን ሚክስ እኔም እዛ ጋርም እስማማለሁ። ግን አንድ ሰው ሳይበላ በላ ብለሽ ደግሞ ስትመሰክሪ ስህተት እንደሆነ ደግሞ መንገር አለብን። አሁን ለኢትዮጵያኖች ወይ ደግሞ ለተጋሩ ፖለቲካ ውሸቱንማ ተናገር፣ ውሸቱን ተናገር። አሁን እኮ የሶሎሞን ያናደደው እኮ እሱ ነው። ውሸት ደግሞ መነገር አለበት። አንድ ሰው ሳይበላ በላ ሲባል ደግሞ ይህ ደግሞ መኖር አለበት። እኛ ከፖለቲካ በላይ ነው፣ ቤታችን ነው፣ ህይወታችን ነው።
ስለዚህ በዚህ ደግሞ ላይ ስህተት መረጃ ሲመጣ ደግሞ ሌላ ማህበረሰብ ደግሞ እያታለለ ነው። መሬት ከመለሰማ ምን ችግር አለው ሚል ሰው ደግሞ ይኖራል። ካደረገው ሌላ ጉዳይ። አንቺ በእውነት ካደረጉት ዝም ብለን እናልፈዋለን፣ ወደ ፖለቲካ እንገባለን። ግን ሳያደርጉት እንደተደረገ ተደርጎ ሲነገር ደግሞ ያደርገዋል። መንከመሲ እናንተ የፖለቲካ ክሎ የላችሁ ማለት አሁን አይደለም መሬት ቆይቀስ ይሁን መንከም አይደለም መሬት ሌላ ነገር እኮ እንትን ሊሰጥ ይችላል እኮ እንዴ ይሄ ከለቀቀ በኋላ እኮ ሌላ ታሪክ ነው የሚሆነው። አሁን አነዝ ብለኩም ዘለኹት አይመስለኩም እንድህር ዚታት ከማለ ልኩም ተጽመዱ ተኮይንኩም ዶንት ቢ ኦፕን ፎር ጽምዶ በቃ ኬስ ክሎዝ አይደለም። አሁን ለምሳሌ እኔ ልንገርሽ ጽምዶ የሚለው ነገር እኔ በዛላምበሳ መመለስና ለመመለስ አይደለም መቃወመው፣ እንደ መርህ ነው መቃወመው። እንደ ሆርን አፍሪካም ይጎዳናል። ይህ ግልጽ ላድርግልሽ። ከዚህ በፊት ምንድነው የሆነው? ኢሳያስ ምንድነው ያደረገው? ከመለስ ዜናው ተጣመደ አይደል? መሀል ሀገር ያለ ፖለቲካ በማግለል የኤርትራ ናጽነት አደረገ። ምን ፈጠረ? የባድመ ጦርነት ፈጠረ። አሁን ደግሞ ከህወሓት ጋር አይሚን ከአብይ አህመድ ሲደመር ምንድነው የተፈጠረ? የትግራይ ጄኖሳይድ ተፈጠረ። አሁን ደግሞ ትግራይ አግልሎ የሚያደርገው ጽምዶ ሌላ ጦርነት ነው የሚቃወመው። ስለዚህ ጽምዶ ከሆነ እንደ ኢትዮጵያኖች ከኢትዮጵያኖች ጋር ነው መነጋገር ያለብን። ይህ ጽኑ አቋም ነው። እዚህ ጋር ፖይንት ልስጥህና ይቀር ይኸውልህ ተጋሩ ኢሳያስ አፈወርቅ ብዙ አይነት ፖለቲካ ሊያመጣ ይችላል። ካሁን ወደ እንድትጸመዱ ይሁን አይደለም መሬት የራሳችሁን ሌላ ነገር ኦፖርቹኒቲ ሊሰጣችሁ ይችላል። እንደ ፖለቲካ ኢስ ኖርማል ቲንግ ነው። ፖለቲካ መሸጥ ይችላል ሰው። እናንተ ግን ካልኩሌት አድርጋችሁ ኬስ ክሎዝ ካደረጋችሁት ዛሴት ዞር የሚል የለም። እንደ አሁን ውሸት ግን ዝም ብለን ማለፍ አለብን ነው የምትይው? እኔ አላልኩም አላልኩም እኮ ነው። በቃ ኤግዛክትሊ አሁን እዚህ ላይ ስናወራ የነበር ነው ያልተመለሰ መሬት ሳይመልስ እንደተመለሰ አድርጎ ክሬዲት ለመውሰድ ሲናገር ስህተት ነው ማለት ግዴታ ይቀጥላል። በፖለቲካ ጋር ተሰጥቶ እኮ እያወራህ ነበር። እኔ አይ ዶንት ኖ ምን እንዳወራችሁ ምንም አላናገረኝም እኮ ላይ እኔ ደግሞ መኪና ስለምነዳ ትንሽ ደቂቃ ልጠቀም ብለው ላይ ያዋራኩ ምንም እኮ ነው ያላዋራው። ዝም ብሎ እንትኑ የኔ ጊዜ ነው የኔ ጥያቄ ነው እያለ እንትን ነው ያደረገውና እኔ ኦል ኦቨር ማለት የፈለግኩት ሁለት ጥያቄ ነበር። እስካሁን ለምሳሌ የኢሳያስና አብይ እንዳልተጣሉ መረጋገጫ አምጣልኝ አለ። መረጋገጫ ስገልጽለት ነበር። እውነቱ ስለማያውቅ በደንብ ስለገባው ላይ ማውራት ጀመረ። ስለዚህ ዛላምበሳ ችግር ደግሞ የአሁን አይደለም ማወቅ ያለብሽ። የ5 ዓመት ችግር አይደለም የኛ ችግር። ድምጽ ያጣ ህዝብ ነው። 28 ዓመት ነው ያደረገው። ከ90 የኢትዮ ኤርትራ ጦርነት ከባድመ ጦርነት ያልተመለሰ ህዝብ ነው። ስለዚህ ለኛ ይሄ የመኖርና ያለመኖር ጉዳይ ነው፣ የፖለቲካ ጉዳይ አይደለም። እኔ ልጆች ሄጄ ያደኩበት ሰፈር ማሳየት አልችልም። ለኔ ስቃይ ነው ይሄ። ስለዚህ ስቃያችን ደግሞ ባልሆነ ባልበላ ነው በላችሁ እንባል ነበር። ቆይ ውሸት እንደሚያዋሽ እኮ ኢትዮጵያ መንግስት ሀዳዊ ነው ተስፋፊ ነው ምናምን ይሉና እንደዛ አይነት ሰው እንደገና ትግራይን ሊቆርስ ነው እንደገና ኤርትራን ይፈልጋል። አንድ ሀቅ የተናገራት ለመሰለሽ ለጣን የአብይ ኢንቴንሽን በትግራይ የነበረው እንደተናገረው ባይ ዘ ወይ ብዙ ሰነድ ነው የተያዘው። ከተያዘው ሰነድ ከውቅያኖስ በማንኪያ እንዲያህል ነው የተናገረው። ከ7 ዓመት በላይ ያለው ማንኛውም ወንድ እንዲገደል ነበር የታዘዘው። ይሄን ይዘው ነው የመጡት። ይሄን ካረጉ በኋላ ጽምዶ ብለው ከጀመሩት እነዚህ እንደውም እኔ በጣም የሰፈር ዱርዮች we don't regret anything ነው ያለው። ገባሽ? እነዚህ የሚሉት ጽምዶ ሌላ ነው፣ በውሸት የተፈበረከ። ከዛ በኋላ ደግሞ በቁስል ላይ ቁስል የሚያሳዝን መሰለሽ። ቅድም አንቺ እኔ የምጠይቀው ከቢዮንድ ቦታ ነው ምናምን እያልሽ ነበር። ግን እንደዚህ እንደ አይመለሱ የሚሰማ ሰው ነበረው ተመለሱ ሲል በተለይ ለተፈናቀለው ትሙ በጣም ሀርት ብሬኪንግ ነው። በጣም ነው የሚያሳዝነው። ለዛ ነው እንትን ያሉት። ቅድምም ግን ፍሬ ስላልነበርሽ ደጋግሜ የምነግርሽ መንከም ሲናገር በጣም ኢንተራፕት እያደረገው ነበር። ምክንያቱ የእነሱን ሀሳብ ደሊቨር ካደረጉ በኋላ ስራቸው ምንድን ነው? ዲስትራክሽን ነው የሚፈጥሩት። ሰው አያናግሩም። የሰው ሀሳብ እንዲሰማ አይፈልጉም። የነሱ ሀሳብ የተናገሩት ደግሞ እንዲመታ ስለማይፈልጉ ዲስትራክሽን ነው የሚፈጥሩ። ለዛ ነው ሲለፈልፍ የነበረው። ለዛ ነው መንከም ሲናገር በመሀል እየገባ ሲረብሽ የነበረው። አንቺ አልነበርሽም፣ እረፍም አላልሽም። ከዛ በኋላ ነው እኔ መጥቼ የተናገርኩት። እኔ ግን ያልጨረስኩት ምን መሰለህ ደልፊን፣
በፊት ይሄ ነገር አልነበርኩም፣ አልሰማሁም። አሁን ግን ስለ ሻዕቢያ ከዛላምበሳ ይውጣ አይውጣ ይሄ ብቻ አይደለም ጥያቄው፣ መሰረታዊ ይሄ ብቻ አይደለም። በዚህ ወደዚህ ድርድር ከገባን ጉዳዩ በጣም ታናሽ ይሆናል ማለት ነው። አንደኛው ይሄ ነው። በመሰረቱ ግን ይሄን ሰው አሁን እየተጠቃ ያለ ማየት አለብን። በጣም ስማርት መሆን አለብን። እዚህ ጋር እያጠቁት ያሉ በተለያየ አንግል አሁን እነ አረጋይ እነ ደደቢት እነ ምናምን በህወሓት የነበረኝ ህይወት ወይም ጉዞ ትክክል አልነበረም። ታላላቅ እነ ጌታቸውና እነ ጻድቃን ሲሳደብ ነበር፣ ስማቸውን ሲያጠፋ ነበር፣ ትክክል አልነበረም ብሎ እንትን ማድረግ ጀመረ። በፊትም ከሰማው በአሰፉ ቤት ገብቶ ነበር በሻዕቢያ ጋር የተጣላ ፖይንት ሲገልጸው በአክሱም የተጨፈጨፈበት ቀን እዛ ጋር ፕሮግራም እንሰራለን ሲሉ ምን ማለት ነው ይሄ ብዬ ስጠይቃቸው ከኔ ጋር ተለይተው ወደ ደደቢት ሚዲያ ሄዱ። ደደቢት ሚዲያ ደግሞ ትልቅ ብስራት የምስራች አለን ብሎ መጣ። ይኸው አሁን ሻዕቢያ እንዴት እየተጫወተ መሆኑ ከብርሃኔ ጋር ትንሽ ጥያቄ ሲመጣው የማንነቱ የስብዕና ጥያቄ ሲመጣ ወደ ደደቢት ሚዲያ ሄዳል። ይሄ አረጋ የሚባል በጣም አሳፋሪ ነገር ነው። ምን ማለት እንዳለብኝ አላውቅም። አረጋ የተባለ ሰው